ብርቱካን ጉዳይ እኔ ዛሬ ሐሳብ የምሰጠው በዚህ ጉዳይ ላይ ነው በብርቱካን ጉዳይ ላይ ነው ሐሳብ የምሰጠው ሐሳቡ ምንድነው እንግዲህ እኛ እሁድ ለቲክቶክ ነበረንኛ እኛ ቲክቶካችን ላይ ተጥደን ስናወራ ለካስ ኢቢኤስ ደግሞ የልጅቷን አስተላልፎ ከዛ በኋላ ወርዷል ማለት ነው እና ልክ እንደጀመረ ዘመድ የሚያሳዝን ነገር ምናምንና ሲሉኝ አይታችሁ እንደሆነ ጎንበስ ብዬ ጽፍ ነበር የጻፍኩት ለነገሩ ልጆች ነው እና ትንሽ አየው ትንሽ ሳይው ልጅቷ ያለቀሰች ነው አማራ ናት ተማሪ ናት ልክ እንደሚያስወርዱት ስላወቅኩኝ አውርዳችሁ ያዙት አልኳቸው ማለት ነው አውርደው ያዙት የኔ ወፎች ማለት ነው እዚሁ ከናንተ ጋር ሆኜ ነው ያን ስራ የሰራሁት ማለት ነው እና እንደጨረስኩ ተመለከትኩት ደግም ያየሁት እኔ የማይበት የራሴ አንግል አለኝ የራሴ መነጽር አለኝ እና አየሁት ምንድነው ያሰቡት ምንድነው የፈለጉት ምንድነው መናገር የፈለጉት የሚለው ነው እኔ መገመግመው በዚህ ሰዓት ለምን ተለቀቀ ምንድነው የተለቀቀበት ምክንያት እሱንም መገመግማለሁ እሱንም አያለሁ ስለዚህ እኔ እንደወረዳ አልቀበልም የምቀበለውን ነገር ደግሞ መልሼ በሚጠቅም መልኩ አጀንዳ ብሎ የወረወሩልኝን ተቀብዬ ግንባጥር ምሰራበት ቤት ምሰራበት ነው እንጂ ማደርገው በወረወሩት አጀንዳ ማጅራቴን አንገቴን ተመትቼ ተቆልምሜ ዋይ ስላልገኝም ስለዚህ በጣም ሴንሲቲቭ ኢሹ ነው በጣም ስስ ነው ጉዳዩ አደገኛ ነው ምንድነው የተፈለገው ለምንድነው የተለቀቀው ምንድነው ማለት የተፈለገው የሚለው ሳብላላ አደርኩኝ ከዛ ማውራት ከሚገባኝ ሰዎች ጋር አወራን ምንድነው የተፈለገው የሚለው ማለት ነው ስለዚህ ብዙ ምክንያቶችን አስቀመጥን ምንድነው የተፈጠረው ያልን እንደሆነ ይሄን ፊልም ከማየታችን በፊት ምን ተደረገ የአማራ ፋኖ አንድነት ታወጀ የታወጀው በማን ነው በተለመዱ ሰዎች አይደለም በአስረስ ማራይ በማርሸት ፀሐዩ በዘመነ ካሴ በሀብቴ ወልዴ በባዬ በምሬ ወዳጆ በኢንጂነር ደሳለኝ በምን አይደለም የታወጀው ያንን ያቀዱት ያንን ያወጁት ወታደሮቹ ናቸው ወታደራዊ ክፍሉ እነ ሳሚ ባለድል እነ ሻለቃ ዝናቡ ልንገረው እነማ የወሎ እነ ድርሳም ብራኔ የሸዋው ማን ነው የሚሉት ልጅ እንደው ጻፉልኝ የሸዋውን በውስጥ ጻፉልኝ እያያችሁ ያላችሁ ገላውዲዮ ጻፉልኝ እነ ገላውዲዮ ጻፉልኝ የሸዋው ልጅ ማን ነው ወታደራዊ አዛዡ የሸዋው ልጅ ማን ነው ጻፉልኝ ቲክቶክ ላይ ያላችሁ ሰዎች እዚህ ቴሌግራም ላይ ጻፉልኝ ማን ነው የሸዋው ካሳ መሰለኝ እንግዲህ አላወኩም እስቲ እየተበኳችሁ ነው ጉድ ነው ምነግራችሁ ዛሬ ጉድ ነው ምነግራችሁ ካሳ መሰለኝ እስቲ ሊዮ አብደላ ይሁን ካሳ አላወኩም ኦኬ ካሳ ወይ አብደላ ከሁለት አንዱ ሁለት ወንድሞቼ ናቸው እስካሁን የነገሩኝ ዶክተር አብደላ እንድሪስ ዶክተር አብደላ ኢድሪስ ይመስለኛል እነዚህ አራት ሰዎች ካሳ ወይ ዶክተር አብደላ በቃ ካሳ ወይ የሞጣ ተዘጋሉ ገና ምን አገባኛው አንቱን ተያውን ኮሜንቱን ይዘጋ ዝጉት የሰው አይን ነው ምራቅ ትንይለዋል እንዴ ሰው
እነዚህ ወታደራዊ ሰዎች በሚስጥር ያዙ ወታደር ማለት ሚስጥር ጠባቂ ነው ወታደር ማለት ዲሲፕሊን ያለው ነው ወታደር ማለት ህግ አክባሪ ነው ወታደር ማለት ባለሙያ ነው ወታደር ማለት ተንታኝ ነው ወታደር ማለት ሳይንቲስት ነው ወታደር ማለት ገማች ነው ኮሜንቱን ዝጉት ኮሜንቱን ህዝቡ ያዳምጥበት ዝጉት አትክፈቱ ከተዘጋ ክፈቱ ስል ክፈቱ ስለዚህ ወታደር ማለት ዲሲፕሊን ስለዚህ ምንድነው ያደረጉት የአማራ ፋኖ ጥይቱን አገኘ ከሚያገኝበት ቦታ ከጎረቤት ሀገር ሄዶ አገኘ ጥይቱን ተከፋፈሉ ለወታደሮቻቸው ሰጡ ከዚያ በኋላ ሲቪሉ እነዘመነ አስረስ ነማና ሳያውቁት እነዚህ ወታደራዊ ኃይሎች ቅንጅት ፈጠሩ ተነጋገሩ በአንድ ሰዓት እርምጃ ወሰዱ መከላከያው አልጠበቀም ምክንያቱም በፊት ሲነጋገሩ እነ አስረስ ከብሔራዊ መረጃ ደህንነት ጋር እኩል ነው የሚሰሩ ከዛ ለነ መሳይ መኮንን ይነግራሉ መሳይ እንደዚህ ልንጀምር ነው ልናጠቃቸው ነው ከነገ ሚያዝያ 16 ጀምሮ እንደዚህ ልናረግ ነው ከምንትስ እየጀምሮ እንደዚህ ልናረግ ነው የሚሉት ማለት ካሳ ነው ብላለች ቴክታ አመሰግናለሁ ብለው ነው የሚሉት ይሄ ሲቪሉ ቀባጣሪ ነው አረቄ ሲጠጣ ይቀባጥራል ከነተመስገን ጥሩ ነገር ይቀባጥራል ከናገኘው ተሻገር ጋር ይቀባጥራል ከነናትናኤል መኮንን ጋር ይቀባጥራል ከናባዱላ ጋር ይቀባጥራል ከማጋ ይቀባጥራል ይሄ ወታደር ግን ዲሲፕሊን ወታደር ዝም ነው ሚስጥራዊ ነው ስለዚህ ወታደራዊ ክፍሉ አዋጅ አወጀ ሰራ አስደነገጠ በፊት መከላከያ መረጃ ይደርሰው ነበር ይዘጋጅና ይመክት ነበር አሁን ግን የለም ሬሳ በሬሳ ጎንደር ብቻ የተሰራው ይሄ ነው አይባል እነ መከታው አያውቁም እነ ኮሎኔሉ መሐባው አያውቁም እነ ደረጀ አያውቁም ደው ጎንደር ያሉት እነ ጌታ ስራዳ አያውቁም ማን ነው ሻለ መቶ አለቃ ማስረሻ ሰጤ አያውቅም ወታደሮች አራት ወታደሮች ቆፍጣና የበላይ ዘለቀ ልጅ ሻለቃ ዝናቡ ልንገረው ያጼ ቴዎድሮስ ልጅ ኮማንደር አርበኛ ሳሙኤል ባለድል የራስ አሊ ልጅ የንጉስ ላሊበላ ዘር ነድርሳን ብርሃኔ ያጼ ሚኒሊክ ልጆች የሸዋዎቹ ወይ ካሳም ወይ አብደላም ወይ አለባቸው እነዚህ ሶስቱ ሆነው ይሄንን አመጡ ማለት ነው ወሰኑ ማለት ነው ድባቅ መጡ ስለዚህ የባህር ዳር የእዙ የመከላከያ እዙ ሰሜን ምዕራብ ነው በቁስለኛ በመናምን ተጨናነቀ የመከላከያ እንኳን አስከሬን ከታየ ረጅም ጊዜው ውጊያ እንኳን ሲደረግና አስረስ ማዕረይ ሲመሩት ውጊያ ሲደረግ ውጊያው ላይ ማን ይሞታል እከሌ ተሰዋ ይባላል በድሮን እከሌ ተሰዋ ውጊያ ላይ እከሌ ተመርጠው ጀግኖች ይቀጠፉበት ነበር በዚህ ሱጊያ የለም ወፍ የለም ድሮኗ ማን ነግሯት ዱዳ አረማር የለም ምንም ዝግ ለዚህ ነው ዝናቡ ካልተገደለ የሚሉት አሁን ዝናቡ ይገደል የሚሉት ማናቸው ወያኔዎች ዝናቡ የሚገደል የሚሉት ማናቸው የሻቢያ ሰዎች ዝናቡ ይገደል የሚሉት እነማን ናቸው የሻንጎች ዝናቡ ካልጠፋ ሳብ እነ ሰጣርጌን ተመልከቱ እነ ከፍ ያለው ጌቱን ተመልከቱ ለምን ያዛ በቃ ተጭኖ ሊመጣ የሚታሰብ ነገር ካለም ታረ ኢንተርቪውን ተመልከቱ እስቲ ኢንተርቪውን ያው ማን ነው ሞገሴ ሽፈራው ሰርቷቸዋል አይታቸዋል የ251 ማን ነው ወንድማችን ሙልጌታ አንበርብር ሰርቷቸዋል ስሟቸው ወኔያቸው ትህትናቸው ለአንድነት ያላቸው ፍቅር መሪዎቻችን አንድ ያረጉናል በዚሁ እንቀጥላለን በዚሁ እናደርጋለን የሚለው ነገር ካንደበታቸው የሚወጣው በመጣ የእነ አስረስ ማሬ ከዚህ ከአማራ ትግል አምቦ ጫራቂነት ወደ ዳር መገፋት
እስር ያሉትን ወደፊት አወጣ ባለሙያዎቹን ወደፊት አወጣ አማራ መነጋገር ጀመረ አማራ ወደ አንድነት አመራ ማለት ነው ለዚህ ደግሞ ክሬዲቱን ሞስደው እኔ ዘመዴ ነኝ ከግርማ ካሳ ጋር ጉሮሮ ለጉሮሮ ተናንቄ ከአስረስ ማዕረይ ጋር ጉሮሮ ለጉሮሮ ተናንቄ ከነ አልማዝ ባለጭራዋ ጋር ጉሮሮ ለጉሮሮ ተናንቄ ያመጣሁት እኔ ነኝ እየተንሸራተተ እንትና ላይ ሻማ ስለሆነ ሲምባንዲሯን ታላሳየው ጨጓራ ካላጥቆ አይሆንም ብዬኮ እነዚህን አፈር ከደቼ ያበላሁት እኔ ነኝ ጎጃም ገብቼ ጮቄ ላይ ወጥቼ ጉሮሮ ለጉሮሮ ተያይዤ ተቅማጥ የሚያመጣ ስድብ እየተሰደብኩ ባዝማሪዋ በነ ስጋ ቆራጩ ይሄ ነው የሸበሉ የካርቶን ፊልም እየሰራብኝ አማኑኤል አብነት ጥልሚያኮ ስደም ይሰጠው ወፍ የለም ንቅንቅ አልልም ብዬ ዛሬ አማራ የደረሰበትን በድፍረት እናገራለሁ እኔ ነኝ የነቀነቁት እኔ ነኝ ልክ ያገባሁት ጦሩን አልመራሁትም የድላቸው ውስጥ ተሳትፎ የለኝም ሱታፌ የለኝም ቢያንስ ግን ይሄን ቀማኛ ይሄን ሌባ ይሄንን ዘራፊ ቡድን ይሄን ነፍሰ ገዳይ ቡድን ይሄን የአማራ ምሁራንን የሚጨርስ ቡድን ይሄንን ሾተላይ የወያኔ ቫይረስ ተሸካሚ አፍቃሪ ወያኔ አፍቃሪ ሻቢያ ቡድን ተዋግቻለሁ ጉሮሮ ለጉሮሮ ተይዝ አልወጣም ብዬ ዱዓ ተይዞ ከቴሌግራም ውጡ ብሎ ውልቅ በል ጥፋ ውጣ ድራሽ አባይ ጥፋ ብዬ አጥፍተነዋል ሲሉኝ አልጠፋም ብዬ እስከ መስከረም አሁን ላልቆይ ይችላል እስከ መስከረም አሁን አላልቆይ ይችላል እስከ መስከረም ድረስ እንኳን ካላለቀ እስከ ጥቅምት ድረስ እስከ ገና እስከ አንድ አመት ለምን ከጮቅ ያለው ወርድም የጎጃም ፖለቲካ ተስተካከለ ማለት የአማራ ፖለቲካ ተስተካከለ ማለት ነው የአማራ ጎጃም ሀብት አለ ጎጃም የሰው ጉልበት አለ ጎጃም መሳሪያ አለ ጎጃም ገንዘብ አለ ጎጃም ጀግና አለ ጎጃም ሃይማኖተኛ አለ ያልተነካ ጥሬ ሀብት አለ ጎጃም በወያኔም ጊዜ ደቀቃ አይደለም ጎጃም በጁንታ ጦርነት ጊዜም ጎንደር በከፊል ወሎ ሙሉውን ሸዋ በከፊል ሲደቅ ጎጃም አልደቀቀም ስለዚህ ጎጃም ላይ ትኩረቱ የቀላል አይደለም ጎጃም ላይ ያለው ትኩረት ከባድ ነው ጎጃም ውሃው አለ አባይ ጠላት የሚሰበስብ ነው ጎጃም ላይ ግብጽ አለች አይኗን ጥላ ጎጃም ላይ እስራኤል ታያለች ውሃው ወደ እስራኤል እንዲገባ ይፈለግ ጎጃም ላይ አሜሪካኖቹ ኢንተረስት አላቸው ጎጃም ላይ አረቦቹ ጎጃም ላይ ኦሮሞዎቹ ጎጃም ላይ ሻቢያ ጎጃም ላይ ወያኔ ጎጃም ላይ ሸንጎ ጎጃም ላይ ስኳድ ጎጃም ላይ ኦሮሞማ ጎጃም ላይ አብን ጎጃም ላይ ግንባሩ ጎጃም ላይ ፌክ ኢትዮጵያኒስቱ ጎጃም ላይ ግንቦቴው ይሄ ሁሉ ጎጃም ላይ ያነጣጠረ ነው ጎጃም ማዕከል ነው ጎጃም ከሱዳን ጋር የሚቀራረብ ነው ጎጃም የህዳሴው ግድብ ያለበት ነው ጎጃም ማዕድናት ያሉበት ነው ጎጃም ሰፊ ለም የእርሻ መሬት ያለበት ነው ጎጃም የሊቃውንት ሀገር ነው የሃይማኖት ሀገር ነው የቅኔ ሀገር ነው ጎጃም የሃይማኖተኞች ሀገር ነው ጎጃም በብዙ ነገር አለ ስለዚህ ጎጃምን ተብትቦ መያዝ ጎጃምን አስሮ መያዝ ጎጃምን ወደ ኋላ ማስቀረት የጎጃም ፋኖችን መግደል የጎጃም ፋኖችን ማጥፋት ለጠላት እንትን ነበር በቃ ሰርግና ምላሽ ነበር ይሄን ነው እኔ ገብቼ በጣጣስኩት ይሄ ደግሞ ዋናው ቁልፍ አስረስ ማዕረይ ነበር ሲደውልልኝም የነገርኩት ይሄን ስለሆነ ማለት ለምንድነው አንድ እንዳይሆኑ ያርካለው ለምንድነው እንዲህ ያልከው ፈረንጁ ማን ይላከው እንዴት ነው አንተ ኢንተርቪው የምትሰጠው እንዴት ነው አንተ የወልቃይት ላይ የተገደሉት አማሮች የተጨፈጨፉትን ሰዎች የኛ ጊዜ ትግሬ እንትን ፋኖ አይደለም እኛ አሁን የተቋቋምን ያኔ ፋኖ ነበርኩኝ
ሳምሪ አይደሉ የጨፈጨፈው እንዴት ነው አንተ ወያኔን የሚያድን ነፍሰ ገዳይን የሚያድን ንግግር ልታረግ የቻልከው አይ የቋንቋ ችግር ሊሆን ይችላል ያው የቋንቋ አይደለም በተጠና መልኩ ማን የላከው ፈረንጁ ማን የላከው የት ነው የተላከው ጎንደር ነበር ማን የላከው ቴዎድሮስ ትርፌ ነበር የላከው ለምን ተቀበልከው አንተ ለምን ተቀበልከው አይ ወደ ሳሚ ሊሄድ ብሎ መንገድ ስላጣ እዚህ ጋር መጥቷልና ተቀበለው ብሎኝ አንተ ከነሱ ጋር ትገናኛለህ አዎ ከዛ አስገባው አዎ ከዛ ወታደሮቹን አሳየው ምን አረከው አዎ ከዛ ኢንተርቪው ሰጠው አዎ ኢንተርቪው ግን ወጥቶ ያማራን ፋኖ ትግል የሚገልን ያረከው ቃል በቃል የነገርኩት ነው ምነግራችሁ ቃል በቃል ምንድነው አንተ አንድነቱ እንዳይመጣ ያረከው እኔ አይደለው ዝናቡ ነው አሁን ዛሬ ዝናቡን የሚሳድቡት እሱ ያለኝ ነው ደጋግሜ ሳዳምጠው እገረምበታለሁ ነው ብላችሁ ዝናቡ ነው ያደረገው ነው የምትለኛው አይደለም ዝናቡ አይደለም ስለው አይደለም ዝናቡ ማለት ዝናቡ አጠገቡ ያሉት ልጆች እኛ ታግለን እንዴት ወታደራዊ አዛዥነቱ አይሰጠንም ብለው እነሱ ጓብለው ነው ታዲያ ሁሉን ነገር ጎጃም እንዲወስደው ነው የምትፈልገው መሪ ጎጃም ምክትሉ ጎጃም ፖለቲካው ጎጃም ወታደራዊ አዛዡ ጎጃም ያማራ ፋኖ የጎጃም ፋኖ ነው እንዴ አይደለም መሪነቱን ጎጃም ከወሰደ ወታደራዊ አዛዡን እንትና ጎንደር ከወሰደ ፖለቲካውን ወሎ ከወሰደ ውጭ ግንኙነቱን ሸዋ ከወሰደ ምንትስ ይየውን እንደዚህ አድርጋችሁ አቻችላችሁ ጊዜያዊ ነገር ነው እንጂ የምታመጡት እንጂ እንትኔ ጎጃም እንዴት ትላላችሁ እሱን በቃ እናስተካክላለን ትክክል አይደለም እንዲህ ነው የተሟገትኩት እንዲህ ነው እስቲ ወንዶቶ ውሸት አልተነጋገርንም ይበል ይውጣና ይነጋገር መጀመሪያ እንደዚህ ብሎ ዘመዴ አንተ ትክክል አይደለም ዘመነን ሄደው ማርሸትና አስረስ እግሩ ላይ ወድቀው ይዘውት መጥተዋል ይሄ ፎልስ እንትን ነው የኔን ፖለቲካ ካፒታል ለመናድ ነው ሐሰተኛ መረጃ ነው የሰጡ እያዋሸነ እያልከኝ ነው አዎ እና እንትን እያልከኝ ነው እንግዲህ ከዚህ በኋላ ስንነጋገር እኔም በዚህ መልኩ ነው ማናገር ግድ የለም በለኝ ይሄ ትክክለኛ በዚህ ይቅርታ ልጠይቅ ይገባል አይ እኔ ይቅርታ ጠይቃለሁ ይሄንን መረጃ የሰጠኝ ግን ሰው አለ እኮ እሱ ሰውዬ ነው ስተተው አለቃኔ ነገረ ዘመነኔ ነገር አልነገረኝ እና ማን ነገረ ማርሸት ነው ነገረኝ ደግነቱ ደግሞ ማርሸት ሲነግረኝ ጻፍልኝ ስለው አይ ዘመዴ ቅዳይ ነው የሚለው ሪከርድ አድርገው ነው የሚለኝ እኔ መጻፍ አይሆንልኝ ጊዜ ወስድብኛል ቅዳይ ነው የሚለኝ እሺ ምን ቸገር ወይ ቀርቶ ይልክልኛል ወይ ቀደዋለሁ ማለት ነው ስለዚህ ዶክመንት ነው ያለኝ ጸጥ አለ ለ3 ለ4 ሰከንድ ጸጥ አለ እነሱ የፈለጉት ዘመነን መቀጥቀጥ ዝናቡን መቀጥቀጥ አጠገቡ ያሉትን እየተገደሉ ነው እየሞቱ ነው ምን ይያሉ ነው ከዛ እንትን ማለት ምናምን ነጥላውን አበጀ በዚህ በኩል እና አበጀ ጥላውን በቡሬ በኩል ያለውን አፈር ከድሜ ማብላት የደንበጫን የዳሞትን ፋኖ ያን ሰዓት የለበሰውን ማጥቀቅ ልጆቹን ማሰር መበተን እዛ አካባቢ ወንጀል መስራት እንደዚህ በቃ የተያዘው የውሽቅትና ስራ ነበር የተያዘው ጸጥ አለ ለስንት ደቂቃ ስለው አይ እንደሱ እኮ አይደለም በቃ እኔ እሱ የነገረኝ እሱ ነው ደሞ ራሱ ነው እንትን ያለኝ ቀጥል ሌላ ጥያቄ ልቀጥል አዎ ምን ስለሆንክ ነው አንተ በየጊዜው እየተጣድክ የጠላት ሚዲያ ላይ እየወጣ ኢንተርቪው አትስጥ አይደለም አንተ አንደበተሩቱ ነው ግን እንዴት ነው አንተ አደጋ ይደርስብኛል ብለ ማትሰጋው እንዴት ነው ከመሳይ መኮንንን አምነ እንዴት ነው አንተ ኢንተርቪው የምትሰጠው እንዴት ነው ኢትዮ ፎረሞችን አምነ የወያኔ ሚዲያ አምነ እንዴት ነው ኢንተርቪው የምትሰጠው እንዴት ነው አንተ ሞገዝ ዘውዱን ድልብ ያለ ኦነግ አምነ 1 ሰዓት 2 ሰዓት ቁጭ ብለ ኢንተርቪው የምትሰጠው ብትሞትስ ዘመኑ 21ኛው ክፍለ ዘመን ነው ጸረ አማራ ጸረ ፋኖ ላይ የሚቀልዱ ሰዎችን እንዴት ነው አምነ አንተ እንደዚህ ልሰጥ የምትችለው አይ እሱንም ቃል በቃል ነው ምነግራችሁ ሰራዊቱ ገምግሞናል ሰራዊቱ ነግሮናል ለምንድን ነው እንደዚህ የምታረጉት ለምን እንደዚህ እንደሚሆነው ስለዚህ እንደዚህ መሆን የለበትም ሚዲያ ምረጡ ተብለን እሱንም እናስተካክላለን አስተካክለናል አለ እሺ ተከታተላለሁ አልኩ እኔ ብዙ ጥያቄዎችን ሳልጨርስ የመረጃ ቲቪ ሰዓት የደረሰና ለማግስቱ ቀጥሬው ተለያየን ማለት ድራሽ አባቱ ጠፋ ሩጦ መሳይ መኮንን ጋር ሄዶ የፖለቲካ ድንግልናቸውን ያስወሰዱ
ነውረኞች ሚዲያ ሊመርጡልን ይፈልጋሉ ለምን ገሊ ጋር ሄድክ ለምን ገሊ ጋር ሄድክ ምናምን ያለ ዝም ብዬ አውርቼው የቀረውት መስሎታል እንዲህ እንደሚለኝ ስለማ መሰሪነቱን ስለማቅ መጀመሪያ እኔን ነጥብ ለማስጣል ነው የመጣው እኔን ጠበቃ ስለሆነ ጠበቃ ዳኛ ፊት ሲቀርብ ዳኛውን መጀመሪያ በምን አይነት ቃል እንደሚያጦዘው ተከራካሪው እንዴት እንደሚያጦዘው አቃለሁ ስለዚህ እሱ የጥብቅና ሙያውን እኔ ላይ ኤክስፐሪመንት ሊሰራ ነበር የመጣው በቃ እኔ ላይ ሊፈሳሰፍ ሊመራመር አድርጎ በቃ ላብራቶሪ አድርጎኝ ነበር የመጣው እዚህ ስለፈልፍ እዚህ ምናምን ስል ዱዳ ነኝ ለሱ እኔ ማይም ነኝ ለሱ ዝም በየምጮ መስሎታል የሚረዳኝን ከኔ ጀርባ ያለውን የእግዚአብሔር መንፈስ አያቆም የሚረዳኝን ፊት የማስቀምጣትን ወላዲተ አምላክ ቅዱስ ሚካኤል ቅዱስ ገብርኤል አያቅም እኔን ጌታ እኔን መድን አያቅም መንፈሳዊ ሰው ይመረምራል እንጂ አይመረመርም የሚለውን የእግዚአብሔር ቃል አያቅም ጎጃም ገባው ስል ነው የመጣው ገና የመጣ ቀንም ልክ ሲደውል ሲጨቀጭቅ ለምን አላነሳም ብዬ እኔ ማናገር አልፈልግም እሱ ሄሎ ስለው ጊዜ ሄሎ አስረስ እንዴት ነህ ስለው ጊዜ እንዴት አወክ ስልኬን ማን ነው ስልኬን የሰጠ ከዚህ በፊት አውርተን አናቅም እኮ አለኝ ቴክስት የምታደርግብኝ ስልክ አለ አዎ ይሄው ስክሪንሾት አድርጌ ላኩለት ይሄ እናንተ አይደል የጻፍከው ኦኬ ራስቸው ነው በየጊዜው መልስ አልመልስልም እንጂ አንተ አይደል እኔ ካንተ ጋር ማውራት ስለማልፈልግ ነው አልኩት ይሄን ያልኩት ነው አሁን ብዙ ሰዎች የተጣላን በመናምን ይመስላል አይደለም እኔ አንቄ ስለያስኩ ነው ዘመነ እንትን ይላል አሁን ለዘመነ ያገዝኩ ምናምን ይመስላችኋል ብዙ ሰዎች ለዘመነ ተደርቤ ምናምን ይመስላችኋል ወይም ደግሞ ያጣላችሁ ይመስላችኋል አይደለም ያጣሉ አይደለም ማን ነበር እሱ ኢንተርቪው ስላደረገ ብቻ የሚቀጠቀጠው ዘመነ አይደለም እሱ ስለ ድርድር አውርቶ አይደለ እንዴ ህዝብ ሲጮህበት ሚዲያ ሲጮህበት ግር ብሎ ሄዶ ዘመነ እግር ላይ ወድቆ ምራን አንተ ምራን ያለው እነሱ አይደሉ እንዴ በየትኛውም ኢንተርቪው ሲቀጠቀጠ ፊት የሚመጣው ማን ነው ዘመነ አይደል እንዴ ዘመነን ፎቶ ያነሳ አንዴ ድልብ ያለ አንዴ ቦርሳ ሸክሙ አንዴ ወርቅ ሰዓት አንዴ ጉቲ አስደርጎ በግንባሩ በነ ዋና ማራ ሲያስቀጠቀጠው የኖረው እሱ አይደል እንዴ በነ ቤተልሔም ዳኛቸው ሲያስቀጠቀጠው የኖረው እሱ አይደል እንዴ አዎ ያኛውም ደግሞ የእግዚአብሔር በግ ነው ልክ የአብርሃም በግ ነው ዝም ብሎ እየተነዳ ወይ አይወስን ወይ ምን አይል አፈር ከደቼ በልቶ ነበር እግዚአብሔር እኔን ጣለለት ነገሩት እኔን ጣለለት ዛሬ የወለጋ ፋኖ ምንትስዬ የደቡብ ኢትዮጵያ ፋኖ ምንትስዬ እገሌን ሾመናል እገሌን ሽረናል የሚባል የለ መሳይ መኮንን ጋር ተጥዶ ከበላን ጋር ተጥዶ ያማራ ፋኖ ወኪል ያማራ ፋኖ ተደራዳሪ የለም ስርዓት አለው ህዝብ ግንኙነት አለው ህዝብ ግንኙነቱ ያውራ አረቄም ጠጥቶ ይሁን ቢራ ጠጥቶ ያውራ የራሱ ጉዳይ ተመድቧል ድርጅቱ ነው የሚጎዳው ምን አገባን ወታደራዊ ክፍሉ ወታደራዊ ጉዳይ ያወራል ፕሬዝዳንቱ መናገር ባለበት ይናገራል ይሄን ቀጥቅጬ ስርዓት እያስያዝኩት ተረኞች አሉ ደግሞ እዚ አሮጌ እንትን ያላቸው አሉ አሮጌ የማይቀይሯት ከረባት ያላቸው በቃ አሁን ፋኖ ሲያሸንፍ ፋኖ ገበሬ ነው አልተማረም ከዛ እነሱ ኢትዮጵያ ገብተው ባለስልጣን ለመሆን የተዘጋጁ አሉ ሄሎ ወታደራዊ ክፍሉ እንዳትለቅ ሄሎ የፖለቲካ ዘርፉን እንዳሰጥ ለወሎ እንዳሰጥ ለጎጃም ለጎንደር ወኛም የደከምነኛ እንትን ያለውኛ ወሪያም ስንት ወሪያም አለዛ እነዛ ልባቸውን የሚያቆም ማለት ነው ገና ለገና እነሱ አሸንፎ መጥተው ሚኒስትር ገሌ ሊባል ይሄን ሁሉ ነው ያስቆምኩት ይሄን ሁሉ ነው ያስቆምኩት ፋኖ ውስጥ ኢንጂነሮች አሉ ዶክተሮች አሉ የፖለቲካ ተንታኞች አሉ የፖለቲካ ባለሙያዎች አሉ እዛ ብርድ ፀሐይ ዝናብ የሚወቅጠው ያለ ይሄ በርገራም እዚህ ቁጭ ብሎ $20 $200 ስለቆረጠ ስለላከ ምን እንደተማረ የማይታወቅ የላብራቶሪ ቴክኒሻን ሆኖ ሰገራና ደም ሽንት ሲመረምር የሚውለው ሰውዬ ዶክተር ነኝ ብሎ ከፊቱ ስም አድርጎ ያማራ ፋኖን ካልመራው ጎንደርን ካልመራው ጎጃምን ካልመራው አይቻልም
ጥረግረ ብላ እዛው አንተዛ ብላ ከቻልክ ደግሞ እርዳ በቃ ገንዘቡን እርዳቸው ምኑን እርዳቸው እንጂ ጣልቃ አይገባም ብዬ ያስቆምኩት እኔ ነኝ ጮቄ መግባቴ ስለዚህ አሁን ይሄ ትግል ሲመጣ ደነገጠ መንግስት የሚሆነውን አጣ ስለዚህ አጀንዳ መፈበረክ ነበርበት ስለዚህ አጀንዳ ፈብራቾቹ በፊት ትግሬዎቹ ቢኖሩ ምርጥ አጀንዳ ይፈበርካሉ በፊት ከብልጽግና ጋር እነ ናምን ዘለቀ ቢኖሩ እነ ታማኝ በየነ ቢኖሩ እነ አንዳርጋቸው ጽጌ ቢኖሩ እነ መሳይ መኮንን ቢኖሩ እነ ደረጃ አብተወልድ ቢኖሩ ሌሎቹ ይሄ ፌክ ኢትዮጵያኒስቶቹ ከነ አብይ ጋር ከብልጽግና ጋር ቢኖሩ የቀድሞቹ የኢሃዲግ ሰዎች ቢኖሩ ወያኔ ብትኖር ኖሮ አጀንዳ ለመፍጠር አማራን ለማደንዘዝ በብዙ ይመች ነበር አሁን ግን ሁሉም ተለይተዋቸው የቀሩት ምንድናቸው ራሱ ኦሮሞማው ነው የቀረው ራሱ ነው የቀረው ስለዚህ የሚፈጥረው አጀንዳ በሙሉ መልሶ የሚበላው ነው ስለዚህ የኦሮሞማ አጀንዳ ማለት ተንጋሎ ይተፋል የተፈው ምራቅ መልሶ ባፉ ይገባል አክታውን ይላል ከዛ እንደዚህ ይተፋል ሲተፋ መልሶ ራሱ ላይ ይገባል የበፊቶቹስ የሚተፉት ነገር ሰው ሁላ ላይ አጀንዳ ይሰጡ ነበር አሁን የኦሮሞማው አጀንዳ ይተፋል ያመጣል ቀሽም ናቸው አጀንዳ መፍጠር አይችሉም የሚፈጥሩት አጀንዳ ይበላቸዋል ስለዚህ ምን አደረጉ ቶሎ ብለው የለመዱትን አመጡ ምንድነው ኦሮሞማ የለመደው ልክ ሲቀጠቀጥ ቀጥታ የት ነው የሚሄደው አማራ ወደ ማገት ነው የሚሄደው ወደ ማገት የት ነው ያገቷቸው ሰላሌ ላይ ያገቷቸው ሰላሌ ላይ እዚህ አሊዶሮ ላይ ከሱሉልታ 10 ኪሎ ሜትር ከአዲስ አበባ ከፍተሻ ወረድ እንዳላችሁ አንድ መኪና አስቁሞ በሜዳው ይዘውት ሄዱ ህዝቡ የጎጃምን ህዝብ ጎንደሬም እዛው ውስጥ ሊኖር ይችላል እናዱት ይዘውት ሄዱ ሹፌሩን ረዳቱን በአጠቃላይ 60 ምናምን ሰው ይዘው ሄዱ ይሄን የሚያደርገው ማን ነው የኦሮሞማ መንግስት ያለ መንግስት ዕውቅና ከአዲስ አበባ 10 ኪሎ ሜትር ላይ ሰው አይታገትም መኪና በጠራራ በቀን በፀሐይ በጨለማ አይደለም በማታ አይደለም በቀን በፀሐይ ያለ ኦሮሚያ ፖሊስ ያለ ኦሮሚያ ያለ መከላከያ ያለ ፌደራል ፖሊስ ሰው በጠራራ ፀሐይ በጠራራ ከተማ አይታገትም በሱሉልታ ሜዳ ላይ ጫካ ተራራ ሳይኖር አይሄድም ስለዚህ ኦሮሞማ እነሽመልስ አብዲሳ የሚያቋት አጀንዳ ሷናትና ያንን አድርገው በተኑት ከዛስ ይሄን አጀንዳ የሚያጫጩላቸው ደግሞ ማን ነው ኤልያስ መሰረት የሚባል አለ ኤልያስ መሰረት ጋዜጠኛው የአማራ ጉዳይ ያገባው ለትግሬ አልቃሻ ነው አገም ጠቆም ያደረገ ኦሮሞማን ይወቅሳል የአማራ ጉዳይ ግን ነው አያገባው እሱ ሁሉ ጊዜ አማራ የሚያለቅስበትን አማራ የሚጮህበትን አጀንዳ አድርጎ የሚነጋገርበትን ሴታፕ እየሰራ የሚመጣ በጣም ተውሳክ የሆነ እግዚአብሔር አንድ ቀን ዋጋ የሚሰጠው ሰው እግዚአብሔር አንድ ቀን ዋጋ የሚሰጠው ሰው እሱ ያቺን ዜና ወጣት ከዛ ምናምን አለ ደስ የሚለው ያማራ አሁን እንትኖቹ አብሮ አላጫጫሁ አጀንዳ መጥቷል አጀንዳውን ያደረገው መንግስት ነው መንግስቱ ያንን እንኩ ብሎ ሊያወራ ለምን የአንድነት ዘመቻው ያመጣውን ማድቀቅ ያመጣውን ዱላ የፈጠረውን እንትን እንዴት ይቋቋሙት ያንን ለማስቀረትና ያ ዜና እንዳይወራ ለማድረግ አሁን ተመልከቱ የወጣቶቹ መታገት የዘገቡ አሉ የሉም የዘገቡት ምኖች ናቸው ይሄ መንግስቱን በቃ በስሱ ይቃወማሉ ተብለው የሚገመቱት ናቸው ያን የዘገቡት ምን ያሉት አልጮሃለ ያማራ አክቲቪስቶችም በቲክቶክም ምንም አላደርግም አሉ አንናገርም መታገት ልማዳችን ነው መታገት ስራችን ነው እንጀራችን ነው አሁን አናለቅስም አሉ አንዳንዶቹ ጻፉ አሁንማ የሚበቀልልን አለ አሁንማ እንደዚህ የሚያረግልን አለ ስለዚህ ምንም አናለቅስም አሉ ወቀጥታ ወደ እንትኑ ብቻ ወደ ጉዳዩ ብቻ ያ ዜና እና አልጀዚራ ተቀባበሉት የውጭ ሀገር ዜናው ተቀባበሉት ጋዜጠኞች ተቀባበሉት ያማራ ክልል የፈጠረው ነገር አስደነገጠ አስደነበረ ስለዚህ ያኛው አጀንዳ ከሸፈ ልክ የኛው አጀንዳ ሲከሽፍ ቀጥታ የኢቢኤሱ ይሄ ዜና መጣማ ይሄ ነገር ተሰራ ማለት ነው የኔ ግምገማ ይሄ ዜና ይሄ የልጅቷ የዚች የብርቱካን ሲሰራ የታሰበበት
ለሌላ ቀን የተዘጋጀ ነው የሚመስለኝ ለሌላ ቀን የተዘጋጀ ለሌላ ቀን ተዘጋጅቶ ነገር ግን የመጡት አጀንዳዎች በሙሉ አላዋጣ ስላሉ በዚህ ጭቅጭቅ እንፍጠርና ትኩረቱን እንሳብ ብለው ለቀቁት ማለት ከዛ ህዝብ ተላቀሰ የጠበቁት አልገጠመ የጠበቁት አልመጣም እኮ ድሮም እኮ የታወቀ ነው ይቆያል እንጂ ይገለጣል እግዚአብሔር ስራውን እየሰራ ነው ምን ብላ ህዝቡ ተነጋገረና እግዚአብሔር ብድራቱን መዝግቡት አይዞሽ የታችን ምናምን ሲባል ተቀጠቀጡበት ማለት ኦሮሞማው ተኝቶ የተፋው አክታ መልሶ ዋጠው ፊቱን አበላሸው ስለዚህ ያንን የጫነውን አነሳው ማለት አነሳው ማንሳቱ ደግሞ የበለጠ ነገሩን ምን አደረገው አጮኸው ነገሩን አጮኸው መያዣ መጨበጫ አስቀር ልጅቷ ኢንተርቪው ላይ አልተናገረችም ኢቢኤስ ተጠንቅቆ ነው የሰራው ምን ነው የተጠነቀቀው ቦታ አልተከሰም ስም አልተከሰም እገሌ ያላል ከቦታ የተጠቀሰው ልጅቷ ተወለድኩበት ያለችው ጎጃም ስናን ወረዳ ከዛ አዲስ አበባ ላይ የሰማሁት ጊዮርጊስና ቅድስተ ማርያም ሄጄ እዛ ሳለቅስ አንዲ ሴትዮ አገኘች እንደዚህ አይነት ነገር ከዛ ውጪ እዚ ዩኒቨርሲቲ እዚ ቦታ አላለች አይልም በቃ ግን እዛች ውስጥ ነው ያገኘሁት ነገር አለ ምንድነው ያገኘሁት ነገር ያላችሁ እንደሆነ ጥያቄ የሚያስነሱ ነገሮች አሉ ልጅቷ ምን አለች ከሄድን በኋላ እንደዚህ ከሄድን በኋላ እንትናቸውን ግልጥ ሲያደርጉት የተሸፋፈኑትን ሲገልጡት ጸጉራቸውን እንደዚህ ቆሞ አለች እንግዲህ የሚቆመው የት እንደሚሆን የማውቀው ነገር የለም የሆነች ነገር ግን ፍንጭ ሰጣለች ሂሳቡ ይነሳል በ150 ብር የት ድረስ ነው የሚኬደው ከጎጃም ስናን ወረዳ የት ድረስ ነው በ150 ብር የሚኬደው በ150 ብር የሚመጣው ያም ይገባል እንግዲህ ባይሱዙ ከሆነ ወይ በመናምን ከሆነ የሚያቀው እሱ ነው የሆነ ሆኖ ግን የመጣው አጀንዳ ለአማራ የሚጠቅም ነበር የሆነው ለአማራ ማታገያ ነበር የሚሆነው ይሄ ነው ኦሮሞማውን ያስደነገጠው ወዲያው ሴቭ ኦሮሚያ ያው የትግራይ ሰው ነው ሴቭ ኦሮሚያ ብዙ ሰው አማራ እንትን ኦሮሞ ይመስለዋል ኦሮሞዎችን የሚነዳ ትግሬ ነው እኔ አልዋሽም እውነቱን ነው የምንነጋገረው እኔ አልዋሽም አሁን ዛሬ መልስ በመስጠት መከራ እየበላ ያለው የብልጽግና ደጋፊ እና ኦሮሞማ ኦነግ ምናምን ነው እንጂ አማራ ጉዳዩ አይደለም በቃ ምን አገባው አጀንዳውን እሱ አላመጣው ቪዲዮውን እሱ አልቀረጸው እሱ አላሰበና አገባው የራሱ ጉዳይ እያልኩ ያለሁት እኔ ይሄንን ነው ምንድነው የሆነው ዮሴፍ ኦሮሚያ ቀጥታ ገባና እኔ ሁሉም መቼም ስለምከታተላቸው ምስኪኖች ስለሆኑ እከታተላቸዋለሁና ከዛ ተመልከቱት ሴቭ ኦሮሚያ የጻፈውን አንቡት ደመቀ መኮንን ያለውን አረጋና ስክሪንሻት አድርጉት ከዛ ምን ይላል ደመቀ መኮንን ምን ብሏል እውነትን ይዘን ህግን ተከትለን አብረን መኖር እንችላለን ብሎ በወልቃይት ላሉ የትግራይ ተወላጆች ስብሰባ ሰብስቦ ተናግሮ ነበር ስለዚህ ያችን ርዕሱን አደረገና ከስር ምን አለ ሴቭ ኦሮሚያ የኦሮሚያ መብት ተሟጋች ነው ወልቃይት ከይህዘካ እንታይ እዩ ዘረባ እየዋሸሁ አይደለም ያንቡ ከላይ አንቡት ወልቃይት ከይዘካ እንታይ እዩ ዘረባ አለ ሴቭ ኦሮሚያን የሚያድን ማለት ነው እዚህ ሴቭ ኦሮሚያ ውስጥ ብትገቡ የሚሰደበው አማራ ሳትለውና ግን ምን ይላል ሴቭ ኦሮሚያ
ሳትለውና ይሄ እንግዲህ በ77 እንትን ወለጋ የገባ ነው መሰለኝ ወልቃይት ከዘካ እንታዩ ዘረባ አብሎ ጥያቄ ምልክት አለ ኩሽ ማርክ ይላል ሱሬ ሲነግረኝ ማለት ነው ጥያቄ ምልክት ማለት ነው ለማታውቁ ማለት ነው ተንጫጩ እኔ እየዞርኩኝ ቃረም ስክሪንሻት ከዛ ይጽፋል ነው አማራ ክልል የሚባል በታሪክ የለም ይላል ይሄን ትግሬ አስቀምጦ ማለት ነው አዲስ አበባ ቁጭ ብሎ እየለመነ አማራ በሚገብረው ግብር ለትግራይ በጀት እየተበጀተ አረብ የሚባል ክልል የለም ወልቃይት አንድ ትግራይ ወረዳ ነው እሱ እንግዲህ ሴቭ ኦሮሚያ ነው ለኦሮሚያ እየታገለ ለወልቃይት የሚታገላል አቤት ይመዳል ከዛ በኋላ መጣ አሁን እዚህ ጋር መጡና ምን አሉ እንደዚህ ማድረግ ጀመሩ ኢቢኤስን አፈር ከድሜ ማብላት ጀመሩ ኤክስ ማድረግ ጸረ ኦሮሞ ሚዲያ ነው አሉ ከዛ ቀጠሉና ቀፋፊ ነገሮችን አመጡ የተለመዱ ነገሮችን አመጡ ከዛ የብልጼ ፋንዶ ድራማ እየተባነነበት ነው አሉ ከዛ በኋላ ክስ ጀመሩ ምን አሉ ክሳቸውን አመጡት በኦሮሞ ጥላቻ የናወዘው ኢቢኤስ ባለቤትነቱ የኤርትራውያን አማን ፍስሐ ጽዮን ነው ብለው አመጡ ዘመድ ከዘመዱ ይተዋወቃል እንታይ ተገብርሉ አንተም ሰጥተሰቡቂው እነሱ ይተዋወቃሉ አራራ ገባ 2 ሚሊዮን ክስ መጥቷል ክስ መጥቷል ከታች ኮፒ ሊንክ ሼር ገና መጀመርኩት ጉድ ነው የምናወራው ኮሜንቱን ክፈችላቸው ሲዘጋም ብዙ አይወዱም አንዴ ክፈቱት ይሄ ነው እንግዲህ የሆነው ተመልከቱ ይሄ ነው የሆነው እነሱ ተንጫጩ ከዛ ጃዋር መሐመድ መጣ ጃዋር መሐመድ አባ ሜንጫ ያቺን ሀገር ከሆነች ሆነች እኛ እንደምንፈልጋት ሆነች ካልሆነች ግን በታትነትራት ነው የምንሄደው ያለው አባ በትኔ አሁን መጣ አማሮቹ የሚያስፈልግ አልቻለም ትግሬዎቹን ያደነዘዘኑና አሉላ ጥላውን ምናምናምና ሰለሞን እነሱ ይዞ ለማደንዘዝ ከዛ አሁን የነጻነት ታጋይ መስሎ ለመምጣት መጣ እሱም መጣና ዋይ አለ በቃ ካዛሪ ደምቢዶሎ መክሰስ አለበት አሉ እነ ሴፎሮዌ ደምቢዶሎ ዩኒቨርሲቲ መክሰስ አለበት ማለት አለበት አሉ እነ ጀቤሳ ቀለ አሉ እነ ጃዋር መሐመድ ልጆቹ እኮ ተከሰው ነው ምናምን አሉ እንግዲህ አልተነገረ ኢቢኤስ አንዲት ነገር ማኑ ስሙ ደምቢዶሎ ዩኒቨርሲቲ ውስጥ ነው እንደዚህ የተደረገው አላለ ያቦን ግብር የበላ ሳይናገሩት መለፍለፍ ጀመረ መምሬ ናቸው ቤተክርስቲያን ሲያስተምሩ እንዲህ ይላሉ በገጠር ያቦን መገበሪያ የበላ ሳይናገሩት ይለፈልፋል ሲሉ ጊዜ እጁን ብድግ አረገና እንደኔ አይነት ሰገጤ ከርፋፋ ሞኛለ ሞጣፊት ማለት ነው ሞጣፊት የሆነ ሰው እጁን አወጣና ይሄውን ያለው አይደል እንዴ የጊዮርጊስን በልቼ መች ለፈለፍኩ አለ ሞኞ እና ታዲያ ምን እያረክ ነው አሉት ደምቢዶሎ ዩኒቨርሲቲ ሳይጠራ እኔ ተማሪ አይደለችም ማለት የልጅቷን ስም ኢቢኤስ የጻፈው የልጅቷን ስም ይሄው ማየት ትችላላችሁ እኔ ከዋሻው እኔ ቀጣለሁ በእውነት ቀጣው ኢቢኤስ የጻፈው እንደዚህ ብሎ ነው ተመልከቱ ኢቢኤስ የጻፈው አፍራሽ ብላችሁ ጻፉልኝ ዘመዴ ሴራ አፍራሽ ብላችሁ ጻፉ ዘመዴ ሴራ አፍራሽ ብላችሁ ጻፉ ዘመዴ ብሪጅስቶን አለቃም አንዳንዳችሁ ጻፉ ዘመዴ የሞጣ አለቃ ብላችሁ አንዳንዶቻችሁ ጻፉ ዘመዴ ሴራ አፍራሽ ብላችሁ ጻፉ ይሄው ኢቢኤስ እየተከራከርኩለት አይደለም እኔ ኢቢኤስ ያደረገው ምንድነው ይሄው ተመልከቱ ኢቢኤስ እንደዚህ ነው ያደረገው ኢቢኤስ እንደዚህ ያደረገና አስቀመጠ ምን ብሎ ብርቱካን የስልክ ቁጥሯን አስቀመጠና ብርቱካን ተመስገን አለ የኢትዮጵያ ንግድ ባንክ 10067 9 ብሎ
የስልክ እንትን የንግድ ባንኳን አስቀመጠ ከዛ ወዬ ያቦን መገበሪያ የበላው የወለጋ ዩኒቨርሲቲ መጣላችሁ እየበረረ እሚላላ እንደዛው ኢቢኤስ ላይ አንድ ኮሜዲያን በጣሊያን ጊዜ ጣሊያን መጣ እየበረረ እሚላል ልክ እንደዛ እየበረረ መጣ ደምቢዶሎ ዩኒቨርሲቲ ማስታወቂያ ብሎ ነው የመጣው በነገራችን ላይ የብርቱካን ጉዳይ ብዙ ኦሮሞዎችን አማርኛ አናግሯል ብዙ ኦሮሞዎችን በአማርኛ ጽፏል ወለጋ ዩኒቨርሲቲ የአማርኛ ቋንቋን የተጸየፈ በአማርኛ ቋንቋ ማያወራ በአማርኛ ቋንቋ ማይጽፍ ነበር ከመደንገጡ የተነሳ በአማርኛ ጻፈ ተመስገን የጌታ መድኃኒያ ክብር ይስጥ ይሄ ራሱ የኢትዮጵያ ትንሳኤ መቅረቡን ያሳያል ወለጋ ዩኒቨርሲቲ እግዚአብሔር ያሳያችሁ ራሱ አርማውን ሲሰራ ተመልከቱ ብሔራዊ ቋንቋ ነው አማርኛ የሀገሪቷ ኦፊሻል ቋንቋ ነው ዩኒቨርሲቲው ብሔራዊ ዩኒቨርሲቲ ነው ነገር ግን የዩኒቨርሲቲውን አርማ ተመልከቱት የዩኒቨርሲቲው አርማ ከላይ የላቲን ቋንቋ አለ ላቲንኛ እንግሊዝኛ ከስርም የሆነ ላቲንኛ አለ አማርኛ ተረግጣ ከስር ደምቢዶሎ ዩኒቨርሲቲ ብሎ ታች ተረግጣ ነው ያለችው ግን የትም ሀገር ብሔራዊ ቋንቋ ከላይ ይሆንና የክልል ቋንቋ ከስር ይሆናል እኔም ማቀው እንደዛ ነው አማርኛ ደግሞ ኦፊሻል የሀገሪቱ መነጋገሪያ ቋንቋ ነው ዩኒቨርሲቲ ደግሞ ብሔራዊ ዩኒቨርሲቲ ነው የክልል አይደለም ሀገር አቀፍ ነው ከመላው ሀገሪቷ ሄደው ተማሪዎች የሚማሩበት ነው እንጂ መንደሪያ አይደለም ዩኒቨርሲቲ ይሄ ወለጋ ዩኒቨርሲቲ ግን ቀንጥሎት የተሰራው ድራማም ይሁን እውነተኛ ታሪክም ይሁን ጥሎት አማርኛ እናገረው በእውነት ምን አለ በ14/7/2017 ዓመተ ምህረት አለ በኢፒኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች አለ ያያቷን ስሙላ ያቃል ማለት ነው አይ ኦሮሞ አላብይ አህመድ አይ ኦሮሞ ኦሮሞ አለ በእውነት ያሳዝናል አሁን ናትናኤል እና እነ ቶማስ ጃጆ ናቸው የሚያድኑት ከኔ ላይ አመልጡ እስቅባለሁ እኔ እቀልድባለሁ አላግጥባለሁ በእውነት አይ ኦሮሞ አላብይ አብይ አህመድ እንደዛ ያለው እናቱ ወሎዬ ናቸው የላስታ ሰው ናቸው አማራ ነው እና ያው ኦሮሞማ ተቀብሎ ኦሮሞ ክልል ስላደገ ነው እንጂ እናቃለን ብዙ ነገር ነው የምናቀውኛ እና ያላግጥባቸዋል መቼም እውነት ነው ከዛ ጃዋር ደግሞ እኔ ኦሮሞ ነኝ ይላል የጃዋር እናት የሰሜን ሸዋ እናትየው ሰሜን ሸዋ ናቸው ኦርቶዶክስ ናቸው እሱ የአብይ አህመድ ሰሜን ሸዋ ናቸው ኦርቶዶክስ ናቸው ያው እስላም አግብተው ነው ሰለምቴ ናቸው አቤት የዛሬው ምሽት እንዴት የተቀደሰ ነው ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን አለ በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት በሰጠችው አለ ዩኒቨርሲቲ እንግዲህ ያሳያችሁ በእውነት የተመለከቱ አሁን ብሎ ይጻፋል ዩኒቨርሲቲን የሚያክል ትልቅ ቦታ ብሎ ይጻፋል እንግዲህ ብዙም አልፈርድም ለመጀመሪያ ጊዜ ስለሆነ የጻፉት ብዙ አልፈርድም ለነገሩ የሰጠችው ሐሳብም እንደዚህ አይጻፍም ዩኒቨርሲቲ ነው ዩኒቨርሲቲ እንግሊዝኛ ቋንቋ አንድ ስፔሊንግ ቢስት ይቀጣል አይደለ አማርኛ ላይ እንድታላግጥ እንድትንጫጫ አይገባም ክፍታፍ አስተካክለ ነው የምጽፈው ዩኒቨርሲቲው ዩኒቨርሲቲ እኮ ነው ወይም ኬጂ አይደለ ዩኒቨርሲቲ አማርኛ ቋንቋውን አታበላሽ ልክ እንደ አረብኛው ልክ እንደ እንግሊዝኛው ሆያቱን ጠብቀ ደናቁርት ከሆናችሁና ማሃይም ከሆናችሁ ደግሞ ለአማርኛ የአማርኛ ምሁራን የአማርኛ መምህራን ፊደል የሚያውቁ ማምጣት እቀልድባለሁ እኔ ዲፕሎማ ስላለኝ ነው እንጂ እግዚአብሔር እንደውም ዲግሪና ፕሮፌሰር ቢያረጋኝ የበለጠ ሀገር አጠፋ ነበርና ጥሩ ነው ዲፕሎማም እግዚአብሔር ይመስገን
መሆኑና ዩኒቨርሲቲው ፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል አለ። ጥሩ ነው እስከዚህ የጻፈው። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለው ኃላፊነት እንደዚህ አይጻፍም። ኃላፊነት እንደዚህ አይጻፍም። ደንቆሮ ፕሮፌሰሮች አይደላችሁ እንዴ? ዶክተሮች አይደላችሁ እንዴ? ከየትም ሸምታችሁ ነው እንዴ? ኃላፊነት በዚህ አትጻፍ። ቢያንስ ዳንኤል ክብረት አለላችሁ። ዳንኤል ክብረትን ደውላችሁ እንዴት ነው ሃንን የምንጽፈው ማለት አለባችሁ። እሱ ካላወቀ ያው ልጆች አሉ ታጠገቡ መጽሐፍት አርታዮች አሉ ለነሱ ይልክላችኋል። ስለዚህ እንደዚህ ዩኒቨርሲቲን የሚያክል ያው ደምቢዶሎ ዩኒቨርሲቲ በጣም ብዙ ሊቃውንት የወጡበት ፊደል እንደዚህ ማድረግ ነውር ነው በእውነት ትክክል አለ። ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው አይነት እንደዚህ አይጻፍም። አይነት እንደዚህ አይጻፍም። ጃዋር እየሰማ ከዚህ በኋላ ስትጽፉ ኦሮሞዎች አማርኛ ስትጽፉ በደም መጠንቀቅ አለባችሁ። ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ነው ያለው። ይሄ ኦሮሞ ነው። በኦሮምኛ ቋንቋ የሚያጎድል አይባልም። እኔ እየዋሻው አይደለም። የሚያጎድል አይባልም። የሚያጎድል ወይም የሚያጎድል አጎድል ብሎ ነው የሚጻፈው። የምታወራውን ትጽፋለህ እንዴ? ትክክል አይደለም። ይሄ ተማሪዎች ቢጽፉት ምን ቢሉት እሺ ይባላል። ይሄ ዩኒቨርሲቲ እንደዚህ ማድረግ ጥሩ አይደለም። ኢቢኤስ ይህንን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስድ አይባልም። እንደሚወስድ ነው የጻፈው ሰውዬ ነው እንግዲህ ይሄንን ወይ ጃዋር ነው የጻፈለት ወይ ሽመልስ አብዲሳ ነው የጻፈው። ዩኒቨርሲቲ እንደሚወስድ ይባላል እንዴ? ዩኒቨርሲቲው እንደሚወስድ እኔ ያረርጌ ቆጡ የወለጋን ዩኒቨርሲቲ የደምቢዶሎ ዩኒቨርሲቲ አማርኛ ላስተምረው አሁን ይሄ ሰዓት አማርኛ ማስተማሪያ ነበር። እውነት ሀገራችን በእውነት ትክክል አይደል? እንደሚወስደው አንተ ነው የምትወስደው። አንተ አካል የለም፣ አንተ ጥሪ የለም። እንደሚወስደው ዩኒቨርሲቲው ወደ ፍርድ እንደሚወስደው ብሎ እንግዲህ ጻፈ ማለት ነው። የኔ ጥያቄ ማን ጠራህ ነው? ማን ጠራህ? ማን አናገረህ? ጭራሽ ይሄማ አይበቃንም ብሎ አጅሬዎቹ ካቻሏ ከች በቪዲዮ አንድ አረጋ ከበደን የመሰለ ሰውዬ መጣና በእውነት እንዲህ አለ። በጣም ነው የሚያሳዝነው። እና እንዲህ አለ። ይሄው መልኩን አንድ ያሳያችሁና የሰውየው ድምጹን ትሰሙታላችሁ። ስሜ ታደሰ ረጋሳ ይባላል። ታደሰ ረጋሳ ዩኒቨርሲቲ ፕሬዝዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት ሁላችሁም አንድ ጊዜ ጻፉልኝ። እንኳን ደህና መጣችሁ በሉልኝ። ማን ረጋሳ ነኝ ያለው? ስሜ ታደሰ ረጋሳ ይባላል። ታደሰ ረጋሳ ዩኒቨርሲቲ እንግዲህ በኦሮምኛ የሚበዛው አሁን ሳ ነው የሚበዛው። ባለፈው ጽፌላችኋለሁ። ይልማ መርዳሳ እንደገና ሽመልስ አብዲሳ ሳ ይበዛልና ሳ ይበዛል። ሳድስ ይበዛዋል። ለምን እንደሆነ አላውቅም። እና አሁን የመጡት ሳ ናቸው። አንደኛው ሳ ናቸው የመጡት የወለጋ ዩኒቨርሲቲ ፕሬዝዳንት ናቸው። እግዚአብሔር ይመስገን ለመጀመሪያ ጊዜ በአማርኛ ተናገሩ። ይሄንን ያሰማህን አምላክ ክብር ምስጋና ይግባ። የደምቢዶሎ ዩኒቨርሲቲ ፕሬዝዳንት ሆነው ሳ በአማርኛ ሊያወሩ ነው። ዛሬ ወደዚህ የመጣንበት ዋናው ምክንያት ሁለታ ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል
ግለሰብ አቅርቦ እዛ ውስጥ የደምቢዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። በዛ ሚዲያ የነው እንግዲህ በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም ይሄ ቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና። አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙ ማላቅም ማን እንዳመጣላቸው ምንም የተናገሩት ነገር የለም። እዚህ ቀጥታ ልጅቷን አናግረው ልጅቷ ላይ ከደምቢዶሎ ዩኒቨርሲቲ ተጠልፋ ወታግታ ከተወስዳ እንደምን ከ6 ወር እንደዚህ አድርጎ ነው የሰሩትና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም ቢያንስ እኛ ተማሪ መሆኗን ከኛ መረጃ መውሰድ ነበረባቸው። እንዴ አይነት ተማሪ ከናንተ እንደነበረች እንዲህ ብላለችና ምንድነው የምትሉት ምን አለ ማለት ነበረባቸው። የሚዲያ ተቋም ማለት ሚዲያ እኮ ኃላፊነቱ ግልጽ ያልሆነ ነገር ለፓብሊኩ ምንም ብዥታ በማይፈጥር መልኩ ግልጽ ማድረግ ነው። አሁን ኢቢኤስ ያደረገው ጭራሽ ብዥታን መፍጠር ሰዎች ኮሚኒቲ ማከል መጠራጠር እንዲፈጠር ሌላው ብሔር አንዱን እንዲጠራጠር የማድረግ አንዱ ተማሪ እዛ ሄዶ ነው እንዲታገተው እንዲሆነ ብሎ አንዱ ላይ ለማነሳሳት ካለ ምንም ዓላማ የለውም ትርፍም የለውም። ምን ያስተምራል? አሁን እንዲያነ መረጃ አንደኛ ያልተጣራ እዚህ ያለው ማህበረሰብ የማይወክል አሁን ደምቢዶሎ አካባቢ ያለው ማህበረሰብ የዩኒቨርሲቲ ማህበረሰብን ጨምሮ ምንም በማያውቅ መልኩ ምንም መረጃ በሌለው የሱ ተማሪ ባልሆነ ሰው እንዲስሙ ተነስቶ እንዲህ አይነት ሰው ኢትዮጵያ ውስጥ አለ ወይ ብሎ ነው ሲደነቁ የነበረው። ምን ማለት ነው? ይሄ ምን ይፈጥራል? ኮሚኒቲ ማከልስ ነገ ምንድነው የሚፈጠር? በዚህ በተነሳ ግጭት ቢፈጠር ምንድነው የሚዲያ የሚጠቀም? የሚዲያ ሚናስ ይሄ ነው ወይ መሆን ያለበት? ስለዚህ እኛ ያየነው ተማሪያ ቶታሊ ከደምቢዶሎ ዩኒቨርሲቲ ጋር ምንም ግንኙነት የላትም። የኛ ተማሪም አይደለችም ሲጀምር አይደለም ፋርማሲ የ2013 ሁለተኛ ዓመት ፋርማሲ ነኝ ያለችው ፋርማሲ አይደለም ሌላም ቼክ አድርገናል። ፋርማሲ ተማሪ ውስጥ እንደዛ የሚባል ተማሪ የለም። ሁለት ሴቶች ናቸው ያሉት ሌሎች ናቸው። እንደዛ የሚባል ስም የለም። እኛ እንደውም ምናልባት ተሳስታ ሌላ ባች ሆና ሌላ ዲፓርትመንት ሆን ብለን ፋይዘር ሄደን አጣርተናል። እንደዚህ የሚባል ተማሪ በደምቢዶሎ ዩኒቨርሲቲ ውስጥ የለም። ይሄ ባልተጣራበት ያ ሁሉ መረጃ ለ120 ሚሊዮን በቀጥታ ቴሌቪዥን መተላለፍ ማለት በጣም የሚያሳዝን ነው። በእኛ በኩል እንደ ተቋም በጣም የሚያሳዝን ነው። ሆነስሊ ሌላ ህግ የሚያደርገው እንዳለ ሆኖ ይሄ ለወደፊትም እንዳገኝ ምንድነው የሚሰራ ሚዲያ ማለት ይሄ ነው ወይ? የሚዲያ ሚና ምንም አንድ የሆነ ነገር መንገድ ላይ የሰማ ስሚ ይዞ ያንን ለሚዲያ ማብቃት ነው እንደ ቴሌቪዥን ማለት። ስለዚህ በጣም ኃላፊነት የጎደለው ተግባር ብቻም ሳይሆን በጣም አሳፋሪ አይደለም ከሚዲያ አይደለም ከትልቅ ተቋም ከአንድ ግለሰብ ተራ ግለሰብ የማይጠበቅ መረጃ ነው ያስተላለፉት። እዚህ በጣም የሚያሳዝን ነው። እኛ ቴሌቪዥኑ በቻለ ቶሎ ወጥቶ ማስተባበያ ይሰጣል ወይስ ምን ይላል ብለን እየጠበቅን ነበር። ምንም አላሉም። እዚህ እኛ የሚቀጥለውን ስቴፕ እንቀጥላለን። ዞሮ ግን ተግባሩ በጣም አሳፋሪ ተግባር እንደሆነ ነው ያየነው። አመሰግናለሁ። አይታዲ ደሞዝ ይመን እንዴት ነው የተቆረጥከው? ምንድነው እንደዚህ? ረበስማም መላጣና እንትን ያገጭ መላጣ እዚህ ጋር ያለችው ጥሩ አይደለም። እኔ እንኳን በጺም ላይ አስተያየት አልሰጥም። ምንም አይመለከተኝም። ግን ቢሆንም ወይ እንዳለ ብታነሳው ጥሩ ነው። ያየሄን ከሆነ ማለቴ ነው። እውነት እንደዚህ ይከበለ በስንቱ ስቀነው እንጨርሳለን። የሆነ ሆኖ የደምቢዶሎ ዩኒቨርሲቲ ወጡ ይይ ብሏል። ደግሜም ሰማሁት የለም ደምቢዶሎ የሚባል የለም። ማን ጠራ ቢባል ምን ሊባል ነው? ፍርድ ቤትስ ቢሄድ ኢቢኤስ እኔ ደምቢዶሎ ብያለሁ እንዴ ቢል ምን መልስ ሊመልስ ነው? ምን መልስ ሊመልስ ነው?
እነሱ ቦታ ላለመጥራት ምን ላለመጥራት የተሰጣቸውን ስራ ሰርተዋል በራሳቸው መንገድ ሄደው ማለት ነው ግን ምንድነው ያስጮኸው የዚህ ሰውዬ ብቻ ደግሞ አልበቃ ስላለ የማን መጣ ደግሞ ሌላ ደግሞ መጣ እኚህም ደግሞ የፌደራል ፖሊስ ናቸው እንደምታዩቸው የፌደራል ፖሊስ ናቸው ይናገራሉ እሳቸው ደግሞ እስቲ እንስማቸው አየለ ሲሳይ ይባላሉ እዚህ ምዕራብ መምሪያ የሬጅመንት አንድ ምክትል አዛዥ ነኝ አሁን በትላንትና ጀምሮ ያለው የተማሪ እገታ ተማሪ ታግቻለሁ ብላ አሁን በኢቢኤስ ሚዲያ የተላለፈው መልእክት ያው እኔ እዚህ ቀጠና ወደዚህ ተመድቤ የገባሁት 2014 ነው ክስተቱ ደግሞ የ2013 የሚል ነው እኔ ባልኖርም ግን ባለው ኢንፎርሜሽን በሰዓቱ የታገተ ተማሪም እንዳልነበር እንደሌለ ተማሪው ደግሞ በሰዓቱም የዚህ ተማሪ እንዳልነበረች ዩኒቨርሲቲ አመራሮች እና በየደረጃ ያለ አመራር ባለው መረጃ ባለው በሰው ኃይል ቁጥጥር አረጋግጧል ስለዚህ እኔም በሰዓቱ ከነሱ ጋር በመሆን ይሄንን ያረጋግጡ ሲሆን ከነ በፊት የነበረ ሁኔታም ባለው ኢንፎርሜሽን ይሄን ያህል ዩኒቨርሲቲ ውስጥ ቶክስ ተከፍቶ የታገተም እንትን ያለ ተማሪ ችግር የደረሰበት ቶክስ የተፈጠረ እንደሌለ እኔ ከገባው በኋላም ወደ 3 አመት ሆኖኛል ይሄን ያህል ግቢው ሰላማዊ ነው ውጪ አንዳንድ በተለያዩ ቦታዎች ላይ ችግሮች ሊኖሩ ይችላሉ ግን እኛ ያው ኃላፊነቱን ወስደን እስከ ተረከብን ድረስ የዩኒቨርሲቲው ግቢ የተማሪ እንቅስቃሴ እኛም ከጥበቃ ኃላፊዎች ጋር በመሆን በአግባቡ እየሰራን መሆኑንና ይሄን የተከሰተ ችግር እንደሌለ ይሄ ግን ሆምብሎ ዩኒቨርሲቲውን ስም ለማጠልሸት ብሔረሰብን ለማጋጨት የተደረገ ስለሆነ ተማሪ የዚህ ተማሪ የግቢ ተማሪ አይደለችም የዚህ ከዚህ በፊትም የቆየ የምሎ ተላይ የሚተላለፈው ነገር ሲተት መሆኑንና ይሄ ነገር ምንም ተረጋግጠው እንትን ምንም የዚህ ተማሪ እንዳልሆነች ይሄን ተረጋግጧል እኛም ደግሞ የጸጥታ ችግር የቶክስ ችግር ግቡስት ምንም የተፈጠረ ነገር የለም የሚለው ጥበቆች ጋር ተገናኝተን እየሰራን ነው በትምር እየሰራን ነው የተፈጠረ ችግር እንደሌለ ግቢው ሰላማዊ ማስተማር ሂደቱን በአግባቡ እየሰራ መሆኑን እዚህ ምረት ላይ ያለውና አሁን እዛ የሚወራው ነገር አይገናኝም የሚል ነገር ሐሳብ ለማስቀመጥ ማን ጠየቃቸው ማን አናገራቸው ኢቢኤስ አልተናገረ የጻፈ ሰው የለ ጋዜጠኞች አልተናገሩ ኤልያስ መሰረት እንኳን አልጻፈ እነ ጃዋር መሐመድ እነ ሴፎሮሚያ ደምቢዶሎ ችግሯ ትታወቃለች እኛ ከየት የመጣ ንጽህና ነው እነዚህ ልጆች የት ሄዱ እነዚህ ልጆች ማን በላቸው እነዚህ የአማራ ልጆች ማን ዋጣቸው መንግስት ያመነበት ፈልገን አጣን የት እንደደረሱ አጣን ያለው መንግስት እንደውም ጭራሽ በቀደም ደግሞ ብርሃኑ ጁላ እንደዚህ አይደል እንደ ያለው ደምቢዶሎ ዩኒቨርሲቲ ጻድቅ አድርጎ ለማቅረብ ምን አይነት ወኔ ምን አይነት ሞራል ቢኖራቸው ነው እንደዚህ ደፍረው ለመናገር የደፈሩት ወንጀል እኮ ነው ወንጀል ሲሳይ አጌና በጠየቀው ጊዜ ብርሃኑ ጁላ ምንድነው ያለው ሲሳይ ጎንደሬ ማን ነው አሸናፊ ጎንደሬን አጣቀውም ወይ አሸናፊ ጎንደሬ እኮ ነው እንደዚህ ያደረገው እና ምናምን ብሎ ያለውን እንስማው ምንም የሚደበቅ ነገር ስላልሆነ ያው ስሙት ሳይልንገር ለምሳሌ ደምቢዶሎ ታርገቱ 18 ተማሪዎች ማን ያገታቸው ሸኔ ተባለው ሸኔና የኦሮሚያ ክልልን አንድ አርጎ በስምምነት ያን አፈና እንደፈጸሙ አድርጎ ትርክት ሰርቶ ያፈነው ግን ፕላን ቢ ያለው ኃይል ነው
ሲሳይ እየደነገጠ መጣ። ሲሳይ ገና ገሌ ነው ወዶ ገብ ስለሆነ ደነገጠ። ያው ምርኮ ደንቡ ስለሆነ ደነገጠ። ምን ሊለይ ነው ብሎ ይሰማዋል። ላምቢ ያለው ኃይል ሸኔ ውስጥም አለ። ተረዳኛል። ለምሳሌ ይሄን በምሳሌ ለማስረዳት 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ ጎንደሬ ነው። እነ ብርሃኑ ጁላ ጎንደሬን መጫወቻ ነው የሚያደርጉት። አብይ አህመድ ጎንደሬ አግብቶ በጎንደሬ ነው መጫወቻ የሚያደርጉት። ሰዓረ መኮንንን ከገደሉ በኋላ ያመጡት ልጅ ጎንደሬ ነው ገዳዩ እሱ ነው ብለው ጉሮሮውን እንትን ብለው እንዳይናገር እንዳይጋገር አድርገው የጎንደር ልጅ ነው ምናምን አማራ ነው ብለው መከራ ያበሉት በሱ ነው። አሁን ደግሞ ደምቢዶሎ ላይ ሄዶ ያገተው ጃልጫላ ነው አለ። ጃልጫላ የትግል ስሙ ነው አለ። እውነተኛ ስሙ ግን አሸናፊ ጎንደሬ ነው የሚያለ። እስቲ ጎንደሬ የሚባል ስም ያለው አለ? ስም ይወጣል። ጎንደሬ በሬ ሬ መጨረሻው ሬ ሆኖ እከሌ ጎንደሬ የሚባል አለ? ሲነገር እከሌ ሐረሬው፣ እከሌ ትግሬው፣ እከሌ አማራው፣ እከሌ ጎንደሬው ይባላል። ግን አሸናፊ ጎንደሬው የሚባል አለ? ይባላል? መቼም ዛሬ አማርኛ ትምህርት እየሰጠን ነው። ችግር ነው። ሁለተኛ ቋንቋ ስለሆነ የቁቤ ጄኔሬሽን ስለሆነ ችግር የለም። ይባላል ወይ? አሁን ለምሳሌ ዘመድኩን ጎንደሬ ይባላል ወይ? የአባት ስም ጎንደሬ ሊሆን ይችላል። ዘመድኩን ሐረሬ ሊሆን ይችላል። ብርሃኑ ሻሸመኔ ይባላል። አዎ ሻሸመኔ አካባቢ መሰለኝ ብርሃኑ። አብይ ጅሜ ይባላል። ጅሜ እንኳን አይባልም። እሺ ሽመልስ ጊንጬ ይባላል። ጊንጬ የጊንጬ ልጅ ነው። ሽመልስ ጊንጬ አይባልም። አዳነች አቤቤ የት ናት? አርሲ አዳነች አርሴ አርሴናል አይባልም። አሸናፊ ጎንደሬው የሚባል ስም ሊኖር አሸናፊ ጎንደሬ አባቱ ጎንደሬ እኔ እንደዛ ሊሆን አይችልም። አሸናፊ ጋሽ ጎንደር የሚባል ሊኖር ይችላል። ጎንደር ሆኖ ስሙ ሊሆን ይችላል። ግን ቀጥል እኔ ምን አገባኝ? አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ የተመደበ ነው። አመጣታው አሁን ከኦሮሞ ላይ ኃጢያቱን ወሰደና ጎንደሬ አለ። ጎንደሬ ነው አለ። ጎንደሬ ሆኖ ደግሞ አለ የአብን አባል ነው አለ። አብን እኮ ከነሱ ጋር ፓርላማ የሚሰራ ነው። እዛ አብን ደግሞ የት መደበው አለ? ሸኔ ውስጥ መደበው አለ። አቤት ፍልስፍና! አይ ኦሮሞ አለ አብይ አህመድ። እነዚህ እጅ ላይ ተወድቂ። እሺ ሸኔ ውስጥ ተመደበ ነው። እንደዚህ አይነት ሻጥሮች አሉ። ጎንደሬውን ሸኔ ቤቱ አባላት ተቀበሉ። ሲሳያጌና ጨነቀውና እንዴ ጎንደሬውን እንዴት ነው ሸኔ አባል አድርጎ የተቀበለው አለ። አሰባውን ብርሃኑ ጁላ ተበላው አለ። ወይኔ ያ ብርሃኑ ጁላ ናርጌ ነምጭኩን ነቀቤራ አለና ፈጠረዛው እንደዚህ አለና ይመልሳል። ደምቢዶሎ ነው ተወልዶ ያደገው። ደምቢዶሎ ተወልዶ አመጣው። አይ እዛው ደምቢዶሎ ተወልዶ ነው ያደገው አለ። እዛው ደምቢዶሎ ተወልዶ አድጎ ነው አለ። ደገው ከሸኔዎቹ እኩል ቋንቋ ይናገራል። ስሙ ደግሞ ጃልጫላ ተብሏል። ይቀጥላል። እሺ ልጆቹ የት ሄዱ ሲለው ብርሃኑ ጁላ እየፈለግናቸው ነው አለ። እዚህ ደግሞ መጥቶ ይሄኛው ልክ ምንም አርጎ እንደማያውቁ ደምቢዶሎ ዩኒቨርሲቲ ውስጥ ምንም ተፈጥሮ እንደማያውቅ
ክልላችን ሰላም ነው ግቢ ውስጥ ተኩስ የለም ይላል ገና በታሪክ ተጠየቃለ መጨረሻ ላይ የማመጣው ጥያቄ ኦሮሞ ቆርጣችሁ ኦሮሞ ለተባለ በሙሉ የምታስተላልፉልኝ መልእክት ስለማስቀምጥ ነው አሁን ይሄን ሁሉ ማመጣው ኦሮሞ ለተባለ ሁሉ እንድታስተላልፉልኝ ስለምፈልግ በአጠቃላይ ማለት ነው የሚያስተምራችሁን ዛሬ ቁጭ ብላችሁ ሂሳብ እንድትሰሩ አደርግላችኋለሁ ዘመን ይለወጣል እመነኝ ዘመን ይቀየራል ለትውልዱ እንድታስቡ ነው ላረጋችሁ የፈለኩት ዛሬ የልጅቷ ጉዳይ ድራማ ይሰራበት ያስጠኗት ለአጀንዳ ያምጧት የራስ ጉዳይ የሚጠቅመው ግን በፈለገ መልኩ የሚጠቅመው አማራን ነው የሚጠቅመው የሐሰት ትርክትም ቢሆን በእውነት የተደረገ አለ በሐቅ የተደረገ አለ አዲስ ነገር አይደለም ውሸት ነው ቢሉም ዓለም የሚያቀው ስለሆነ የሚያምናቸው የለም አሁን ዛሬ ልጅቷን አሲዘው መታወቂያ አውጥቶታል መታወቂያ ሲያወጡላት ደግሞ ዓመተ ምህረት ተሳሳቱ የአዲስ አበባ መታወቂያ አውጥተውላት ልጅቷን ማለት ነው ከዛ በኋላ ደግሞ ዓመተ ምህረት ተሳሳቱ ዓመተ ምህረቱን በዚህ ቢሉት እንዴት ያድሩ ምክንያቱም ሐሰት እውነትን ልትሸፍን አትችልም እግዚአብሔር ሲቆጣ እግዚአብሔር ሲጣላ ደግሞ መመለስ አይቻልም አሁን እየተጣላ ያለው ኦሮሞን ወክሎ የሚገታገተው ኃይል እየተጣላ ያለው እግዚአብሔርን ነው እስላም ከሆነ አላህን ነው ጴንጤ ከሆነ ጌታ የሚለውን ነው ዋቀ ጉራቻ የሚለውን ነው ዋቀ ፈታ ከሆነ እየተጣላ ያለው የአምላክ የሚለውን ነው እየተጣላ ያለው ያው በኦሮሚያ ምንም እንዳልተደረገ በኦሮሚያ ኦሮሞ ንጹህ እንደሆነ ገና ለኦሮሞ የተደገሰለት ገና ለኦሮሞ ያንዳንዱ ያወራለት ያለውን የምትከላከሉት ራሱ እንዴት ወንጀል ሆኖ እንደሚጠብቅ ታውቃለህ ገና ዶክመንተሪው ገና ስቃዩ ገና እንባው ገና ዋጋ ያስከፍለዋል ምንም ሌላ ኃይል ባይመጣ እግዚአብሔር ኦሮሚያን ይቀጣል ምድሪቷን ይቀጣል መዝግቡልኝ ገና ይቀጣል አልደነገጡም በልጅቷ ላይ ለደረሰው ሰቆቃ እንኳን ድራማ እንኳን ቢሆን ማለት ነው ድራማ ቢሆን መለቀስ ነበረበት ድራማ ቢሆን ማለት ድራማ ቢሆን እዚህ ቁጭ ብዬ አንድ ቀን በእውነቱነቴ ነው ምነግራችሁ የእረኛዬ ድራማ ይታያል እና የመጨረሻው ቀን ነው መሰለኝ እና ባለቤቴ እንደዚህ ወርዳል በቃ ምንድነው ብዬ በደንብ ሳየው እውነትም ያስለቅሳል ድራማ ነው እንዬ ሞተች ተብሎ ለቅሶ የተቀመጡ አሉ ሀዘን ድረሱን ያሉ ሰዎች ግን ገጸ ባህሪ ናት የሞተችው ለገጸ ባህሪ የሚያለቅስ ትውልድና ሀገር ህዝብ ባለበት የገዛ በሬውን አላርድም ቀን ያወጣልኝ ነው ብሎ በሬውን መሸጥ እንጂ አርዶ ማይበላ ማህበረሰብ በተፈጠረባት ኢትዮጵያ ዛሬ ይሄ ነገር ሳያስደነግጣቸው ዩኒቨርሲቲያችን ስሙ ጠፋ ይላል 18 ተማሪ ቀልጽፎ በልቶ የት እንደደረሱ ሳይናገር ቤተሰቦቻቸው በሐዘን ተሰቅለው ይሞቱ አሉ ታንቀው ይሞቱ አሉ ልጆቻቸው የደረሱበት ጠፍቶ ያንን ግፍ የሰራ ዩኒቨርሲቲ ምን ያለበት ምን አይችልምና ገና ስሙ ሳይጠራ የማርያምን ብቅል ፈጫለው እያለቀች የጠየቀው ያናገረው ሳይኖር ማለት ነው ያናገረው ሳይኖር ልጅቷ የፈለገ ድራማ ተስራ የፈለገ እነሱ ለፈለጉ ነገር ያዘጋጁት እውነትም ይሁን ሐሰት የፈለገ ይሁን ስትመታ እንደዚህ ነው ስትወድቅ እንደዚህ ነው እግዚአብሔር ሲጣላ እንዲህ ነው ገና ታያለ የመንግስት ጠባቂ ወታደሮች የሚሰሩትን ጠብቁ በቅርቡ ጠብቁ የሶሪያን ያያችሁ ጠብቁ ፕሬዝዳንት ማናቸው ትራምፕ ከመጡ በኋላ የተደገሰውን ድግስ አታውቁም ብያለሁ አምባገነኖች በህዝባቸው ላይ የቀለዱ ሰዎች የፓስተሩን አምጥተው ንስሐ አባትን በዛ በኩል አይቻልም እግዚአብሔር ተቆጥቷል ጠብቁ የተደገሰውን ድግስ ጠብቁ ብልጽግና ነኝ ያልክ በሙሉ ጠብቅ መዝግቡልኝ ከደረሰ በኋላ ነው ዘመድኩን እንዲህ ብለ ነበር የምትሉኝ አይደል እኔ ከዩ ጩፋ ከእስራኤል ዳንሳ ከምናምን እግዚአብሔር ነገረኝ ከሚሉት ስሜቴ የሚነግረኝ
ይበልጣል ጠብቅ የሚመጣውን ነገር መጠበቅ ሌላው የተነሳው ክስ ኢቢኤስ የኤርትራዊ ነው የአማን ፍሳጽዮን ነው ይሄንን ከ2009 ዓመተ ምህረት ጀምሮ እኔ ኢትዮጵያ ያለው ፌስቡክ ላይ ካያችሁት ተቃውም ያለው የተቃወምኩት ኤርትራዊ የሆነ ሰው እንዴት በአንድ ሀገር ውስጥ ሚዲያን ያህል ስራ ይሰራል ኤርትራ የኢትዮጵያ ጠላት ናት ባሁን ቋንቋ እንዴት ኤርትራዊ ወኪል ገጠር የሚቀርጽ ወታደሩን የሚቀርጽ ከተማውን የሚቀርጽ መግቢያ መውጫውን የሚቀርጽ በድሮን የሚቀርጽ ቤተ መንግስት ዝግጅት ሲኖር የሚገባ ገጠር ገብቶ ባህሉን የሚያይ እንዴት ኤርትራዊ የሆነ ሰው የሚዲያ ፍቃድ ይሰጠዋል በረከት ስምዖን ኤርትራዊ ስለሆነ ነው የፈቀደለት በረከት ስምዖን የፈቀደለትን እንዴት እንትን ትላላችሁ ብዬ ስሞግት ነው የኖርኩት ታስታውሳላችሁ ኢቢኤስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ርካሽ ነገር ሲተፋ ሲያቀረሽ ኢቢኤስ ማህተብ ሲያስበጥስና ሐና ዮሐንስን ኢቢኤስ ወንጀል ሲሰራ ኢቢኤስ ቤተክርስቲያኒቷን ሲያዋርድ ማን ነው ኢቢኤስን ሄዶ ሲያድን የነበረው ኢንተርቪው የሚያደርጉት እነ ዳንኤል ክብረት ኢንተርቪው የሚያደርጉት እነ የኔታ ማናቸው አይነ ስውሩ እየጠፉ ይመጡ አሁንስ እነ ሄኖክ ኃይሌ በረከታቸው ይድረስና እነ ብፁዕ አባ አረጋዊ እና አቡነ አረጋዊ አይደሉ እንደ ሄደው የኢቢኤስን ገጽታ ግንባታ ሲገነቡ የነበሩት እነ ማን ነው እነ ዶክተር ዘበነ ለማ አልነበር እንዴ ሲገነቡ የነበረው በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ በኢትዮጵያ ላይ የኢትዮጵያን ቤተክርስቲያን አፈር ከደቼ ያበላ ማህተብ ያስበጠሰ የፕሮቴስታንቶች ጥርቅም የኢትዮጵያ ቤተክርስቲያንን ይጎዳል በሃይማኖት አንድ ነን ብለው አይደል ነብይ የሚያስቀጠሉት ይሄን ጸረ ኦርቶዶክስ ይሄን ጸረ ኢትዮጵያ ይሄን ጸረ ቤተክርስቲያን የስለላ ስራ የሚሰራ በሞኞች ባለስልጣን በሆኑበት ሀገር ጅሎች ባለስልጣን በሆኑበት ሀገር ኤምባሲ ኤርትራ ባይኖራት ምን ችግር አለ በድሮን እየቀረጸ የሰራዊት እንቅስቃሴ እየቀረጸ የህዝብን አኗኗር እየቀረጸ የህዝብን ብሶት እየቀረጸ ህዝባዊ አመጽ ለማነሳሳት የሀገሪቷን ቆሻሻ ገጽታ እያነሳ ለዓለም እየሰጠ እያስለቀሰ ደረት እያስደቃ ገበናዋን እያወጣ የሚሸጥ እና እነሱ አይደል ያስቀመጡት ዛሬ ነው የታያቸው የቤተ ክርስቲያን አምላክ ሞጣን የተበቀለ የቤተ ክርስቲያን አምላክ የተዋህዶ አምላክ ኢቢኤስን ማህተብ ሲያስበጥስ የነበረውን ተጫጫሆን አይደለ ኢቢኤስ ላይ ማህተብ እንዲደረግ ያደረግ ነው ዋሻው ንገሩኝ ዋሻው ወይ ንገሩኝ አንድ ጊዜ ንገሩኝ እናንተ አንድ ሰውዬ በጣም እየተመላለሰ ነውና ለሱ መልስ ልስጠውና ልሂድ ዘመድኩንና ዘመነ የብሔራዊ መረጃ ደህንነት መስሪያ ቤት ሰራተኛ ናቸው ዘመነ የቅጥር ምንድነው የሚለው ቆይ ደብዳቤ አለው ስላሴ እውነቱን አውጥቶ ያዋርዳቸዋል ምናም ብሎ እየጻፈ ነው አንድ ሰውዬ ደከመ ዘርድሸት የሚባል ሰውዬ ደከመ በጣም አግኝተው ነው እኔን እንደዚህ አፈር ከድሜ ያንቀረቀብኳቸው መደበቂያ ያሳጣቸው እኔን ቀጥረ እንደው በከፈሉኝ ጅል ዘመነ ጉዳዩ ራሱን ጠይቀው እኔን በተመለከተ ግን ቢሰጡኝ ገንዘብ ቢቀጥሩኝ ደስ ይለኛል ዘርድሸት ንገርልኝ ደከምክ ሰው ይሰማል ያዳምጣል አንተ የብሔራዊ መረጃ ደህንነት አባላቸው የብሔራዊ ደህንነት አባላቸው እና ምን ይጠበስልህ
ምን ይጠበስል ምን ይጠበስል ልክ ያገባው ነው አፈር ከደቼ ያበላው ነው ምን ይጠበስል ይሄ ነው ስለዚህ ኢቢኤስ አሁን ኤርትራዊ ነው ምናምን ነው ብሎ እያያዙት ነው ኢትዮጵያ አሰብን ስለጠየቀች ኢቢኤስ ደግሞ ሌላ እንትን ብሎ ኤርትራዊ ስለሆነ ከዛ ደምቢዶሎ ላይ ችግር ፈጥሮ ከዛ በዛ በችግሩ ምክንያት የኢትዮጵያ መንግስት ላይ አመጽ ለማስነሳት ነው ይላል የኢትዮጵያ ህዝብ እግዚአብሔር ያለቀን እንጂ የሚነሳው በኢቢኤስ ቀደዳ በዘመድኩን ጩኸት በማንነትስ እየየ አይነሳም ቀን አለው ትከሻው ሰፊ ነው መሬት የሆነ የኢትዮጵያ ህዝብ መሬት ነው በግሬደር እየተቀበረ አልተነሳም ይሄው ሱሉልታ ላይ ታግቶ 1.5 ሚሊዮን ብር እየተጠየቀ አይነሳም አልተነሳም ፋኖ እንኳን እንዳይስማማ ውስጡ ቁጭ ብሎ የሚሰሩ ፋኖ ነው የሚሉ ያሉበት ነው የኢትዮጵያ ህዝብ ነዳጅ 110 ብር ገብቶበት ንቅንቅ የለም ምንም ነገር የለም ያቺኛዋ የጠቀመችው ለመንግስት እሁድ አይደል የተለቀቀው የብርቱካን እሁድ አይደል የተለቀቀው እነሱ ደግሞ ምን አደረጉ ነዳጅ ጨመሩ በሊትር 1 ሊትር 110 ብር 110 ብር የነዳጅ ጭማሪ ላንብላችሁ በእውነት በልጽገናል ስለዚህ ያቺ እንዳትነሳባቸውም ጠቅማቸዋለች ግን እሳት ለቀቀባቸው እሳት አመጣባቸው እሳት አመጣባቸው ምንም ሊያደርጉ አልቻሉ በእውነት ምንም ሊያደርጉ አልቻሉ ይሄው አነብላችኋል ሲገሸልጥ ልክ ትገባለህ ይሄው አነባለሁ በዚህ መሰረት መነሻ ማስተካከል አንደኛ ቤንዚን 112 ብር ከ67 ሳንቲም ሁለተኛ ኬሮሲን 107 ብር ከ93 ሳንቲም ሶስተኛ ነጭ ናፍጣ 107 ከ93 ቀላል ጥቁር ናፍጣ 109 ከባድ ጥቁር ናፍጣ 106 የአውሮፕላን ነዳጅ 100 ብር አለ ከነዳ ስለዚህ ሰው ያን እንዳይ በኢቢኤስ በኩል ብርቱካን ተለቃ እያንዳንዱ ነጠላውን እንዲያድርጎ እናቴ ይላል ነዳንኤል ክብረት ደግሞ ፈጢራ ላይ ናቸው እና አብይ አህመድ ነዳጁን ቆልለውበት እነሱ ሳምቡሳ ይበላሉ ህዝቤ ደግሞ ብርቱካን አቤት ይላል ከዛ ደግሞ ህዝቡ ሲንጫጫ ደግሞ አንሹ ኧረ ህዝቡ አመረረ አዳነች አቤቤ ደውላ ኧረ አንሱት ህዝቡ አምሯል ነዳጁንም ረስቷል በቃ አንሱት ከዛ ጧት ሲሄድ የታክሲ ብር 50 ብር አናቱ ላይ ደሞዙ 4000 ብር የቤት ኪራይ 9000 ባስማት ነው የሚኖረው ኢትዮጵያ ውስጥ በልጽጋል ኢትዮጵያ ውስጥ አሁን ያለው መንግስት ደግፈህ ለመቀጠል ጴንጤ መሆን አለበት ጴንጤ ስትሆን ቸርች ትሄዳለህ ቸርች ስትሄድ የእንትን አስተማሪዎች ናቸው የሚመጡት የተስፋ የህልም እንጀራ የሚያስተምሩ ናቸው የሚመጡት 1 ሚሊዮን ብር በባንክ ገብቶላል አሜን በል አሜን ማን ነው የሚወስደው ዛሬ ብልጽግና ቤታችሁ ሊገባ ሀብት ቤታችሁ ሊገባ ነው አሜን የሚል ማን ነው አሜን ማን ነው የሚወስደው አሜን ባንክ እንትን ገብቶላል አሜን የተያዘብህ እድልህን ቤተሰብ በመተት በምናምን አድርጎ ያሰረብህ ተፈቶልሃል አሜን ከዛ እቤቱ ሲሄድ ሽሮ የለም አቤት ነዩ ጩፋ አቤት አብይ አህመድ እግዚአብሔር ይለ በእውነት ኢትዮጵያ ውስጥ ኑሮ የተስማማው ኑሮ የተመቸው በተስፋ የሚኖር ጴንጤ ብቻ ነው የኢትዮጵያ ጴንጤ ብቻ ደሞም ይሰራሉ ይነግዳሉ አላቸው ቢዝነሱ ተበርግዶላቸዋል ተከፍቶላቸዋል ይሰራሉ ስለዚህ ወጣቱ ይሰለጥናል እንትና ብዙ ሺህ ብር ከፍለው ይሰለጥናሉ ስልጣናው ላይ እንትና ዮናታን ነው የሚያሰለጥነው እዛ በቃ ሳሉ ይባላል ፖዚቲቭ ኢነርጂ ብቻ ኔጌቲቭ ኢነርጂ እንዳይኖራችሁ እኔ ቲያንስ ላይ ስልጣና እንደዛ ነበር ለስራ ለመሸጥ ሰው እንዳይደክም ልክ የቲያንስ
አሰልጣኞች አሁን ፓስተር ሆነዋልና ብዙዎቹ ከዛ እንትን ኢማጂኔሽን እንትን ዝበል ሳል በቃ ትልቅ መኪና እንዳለህ ቁጠረው ትልቅ ቤት እንዳለህ ቁጠረው ሁሉ ነገር ጎተራ ነው ሁሉ ነገር ባንክ ነው ሁሉ ነገር ገንዘብ ነው ሁሉ ነገር ምናምን አሜን በል ገባ አጠገብ ያለው ነካ አድርገውና ገብቶልኛል በለው ገብቶልኛል ውሰደው የባንክ ቡካችሁን ይዛችሁ በነገ ጧት እንድትመጡ የበረከት የኢኮኖሚ ጸሎት አለ እሺ ያዋሽ ባንክ የእንትን ባንክ ምናምን ይዞ ይመጣና እዛ ያስቀምጣል ከዛ ፕሮፊቱ ይመጣና እንጸልያለን አቤት በዚህ የባንክ ቡክ ላይ እንደዚህ ሆኖ ይውረድ አሜን ያላላ ያደርስም አሜን እንወስዳለን አሜን ባንክ ቡኩን ይዞ ሲሄድ ያው ነው 36 ብር ከ40 ሳንቲም አለቀ 36 ብር ከ40 ሳንቲም እንዴ ሳይሰራ አይመጣ ከየት ይመጣል በእውነት ነው ከዛ ሂድና የኤቲኤም ማሽኑን በጌታ በኢየሱስ ክርስቶስ ስም አንተ ኤቲኤም ማሽን ሆይ ገንዘብ አውጣልኝ በለው ሄዶ ጌታ ሆይ ብዬ ሳደርገው ማሽኑ ውስጥ ስከተው አዎ በባንኩ ውስጥ ዘረገፈልኝ እኮ ወንጀል ነው ያላስገባው ምን አይነት ጌታ ነው ከኤቲኤም ውስጥ ገንዘብ አውጥቶ የሚሰጥ ከባንክ ሰውየው ጋር ተመሳጥረው ካልሆነ በስተቀር ከባንኩ ባለቤት ጋር ተመሳጥረው ካልሆነ በስተቀር ኤቲኤም ማሽን ፒን ነምበር ሳይገባ ካርዱ ሳይገባ እንዴት ነው እንትን ሊል የሚችለው ሚራክል መኒ ይላል ዘራፊውላ ቀማኛውላ ሌባውላ ይሄ ስራ ያጣውላ ይሄ ስራ ኑሮ የጠረረበቱላ እዛ ሄዶ አሜን ገብቶልኛል ኤቲኤም ማሽን ጋር ሄዶ በኢየሱስ ስም አንተ ኤቲኤም ማሽን ገንዘብ ስጠኝ እንዴት ይባላል ይሄ ነውር ነው ካልሰራ ካልወጣ ካልወረድክ የምታገኘው ፔኒ ሳንቲም የለም ፔኒ ሳንቲም ዱዲ 0.5 ሳንቲም የለም ስለዚህ ተመችቶታል ለአብይ አህመድ መንግስት ተመችቶታል አለቀ ይሄንን ዲም ላይት የሆላንድ ያለው ሬድ ላይት የመሰለ ማታ ቡና ቤት የምትሰራ ሴት ይመስላል አሉ ማታ አዲስ አበባ ቀን ስትሄድ አመዳም አሸቦ የሆነ ማታ ግርግዳው ላይ ሁላ መብራት ተደርጎ ያብለጨልጫል ጌታ ሆይኛ በልጽገና ምናምን ትደነዝዛል ያ እንዲሁ እንደደነዘዝክ ትኖራታለህ ለዚህ ማትመቸው ማናት ኦርቶዶክስ እሷን ይወቅጧታል ኦርቶዶክስ ጋር ስትሄድ ጥረግረ ብላ ነው የምትባለው ጥረግረ እረስ ድርሳነ ሚካኤል ሲያነብ የሚያገኘው ምንድነው ሰውየው ጸልይ ሚካኤል ሆይ እባክህ ሀብት ስጠኝ ጧት ሄዶ ኪዳን ላይ ማታ ጉባኤ ላይ ቅዳሴ ላይ ሄደ ቅዱስ ሚካኤል ሆይ ምናምን ሲለው ቅዱስ ሚካኤል ተገለጸለትና ይላል ምንድነው ምሰጥህ ከሰማይ ማመጣው ገንዘብ ማሽን ኤቲኤም እዛ ያለ መሰለ እንዴ ገንዘብ ማተም ያለ መሰለ እንዴ እራስ እባርክልሃለሁ አስባርክልሃለሁ በበረከት ሞላሃለሁ ነግድ ትርፍ በትርፍ አደርጋለሁ ገንዘብ እንድታገኝ አደርጋለሁ ጻፍ ደጉስ አትራፊ አደርጋለሁ ቁጭ ብለ ሚካኤል ሆይ ምናምን እንዴት ትለኛለህ ነው የሚለኛ ጋር ስትመጣ እዛ ግን እነሱ ና የባንክ ቡክን ይዘና የሚራክል ተአምር ቀን ነው እዛ አምጥታ ተጋባለች ከዛ ህልም ይታያል እግዚአብሔር ደግሞ የቆሎ ጓደኛ ነው ጌታ ተናገረኝ አቤት ጌታዬ ምን አልከኝ ኦኬ የስልክ ቁጥርሽ በ019 ምናምን ነው የሚጀምረው እና የስልክ ቁጥር በ09 ነው የሚጀምረው የሞባይል ቁጥር ኢትዮጵያ ውስጥ እንግዲህ አሁን የሳፋሪኮም በስንት እንደሚጀምር አላቅም እንጂ 09 ነው ድሮ ይሄ እንዴት ህልም እንትን ተብሎ ይኬዳል እንዴት ተብሎ ይኬዳል በእውነት ስለዚህ የነዳጁንም ለማስረሳት የነብርቱካን ነገር መጥቷል የነብርቱካን ነገር መምጣት ግን ሌላውን የሚያስቀር አይደለም እኔ የምጠይቀው ጥያቄ ምንድነው እኔ የምጠይቀው ጥያቄ አሁን ብዙዎቻችሁ ብርቱካን ተመስገን እንደዚህ ትታሰራለች እንደዚህ ታስራለች እንደዚህ ሆናለች አሁን ነገ መታ እንደገና ፋኖ ነው እንዲያደረገኝ ወይም ገሌ ነው እንዲያደረገኝ ብላ ኢንተርቪው ልሰጥ ትችላለች ምን ልሰጥ ትችላለች የልጅቷ ችግር ነው አይደለም ማን ነው ልጅቷን የመለመላት ማን ነው ልጅቷን ያመጣት ማን ነው ልጅቷን ኢቢኤስ ያመጣት ማን ነው ያንን ፊልም የሰራው ማን ነው ያንን ፊልም ያቀናበረው ጋዜጠኞቹ የቀረበላቸውን ሰርተው ሲያለቅሱ ነው የኖሩት በየሳምንቱ ውሃ ጠጥተው አይደል እንዴ የኢቢኤስ ጋዜጠኛ የሚሄዱ ነፍሱን ይማርና እናስፋው መሸሻ ሁሉ እሁድ ለቅሶ አይደል እንዴ ቅዳሜና እሁድ ኢቢኤስ ካለ ለቅሶ አለው እንዴ
የጠፉት ይገናኛሉ አጎቴን አገኘው አክስቴን አገኘው እነ ዮናስ ሶፍት ይዘው አይደል እንዴ ኢቢኤስ ቅዳሜና እሑድ ቢሮ ላይ የሚቀመጠው ጠረጴዛ ላይ የሚቀመጠው ደርዘን ሶፍት አይደል እንዴ ሶፍት እኮ ነው የሚቀመጠው ለቅሶ ነው ቅዳሜና እሑድ የሚጋበዙ ሰዎች ኢቢኤስ ላይ ለማልቀስ አይደል እንዴ እንባ ለማውጣት አይደል እንዴ ጋዜጠኞች ካላለቀሱ ገንዘብ ያገኛሉ እንዴ አያገኙ ሩሩ መሆናቸው ህዝብን ማስለቀሳቸው ገንዘብ የሚከፈላቸው በማስለቀሳቸው ደረት በማስመታታቸው እሑድ ስንቱን በሽተኛ ስንቱን የልብ ህመም ስንቱን ጎዳና ተዳዳሪ ስንቱን የተደፈረ ስንቱን አቅርበው የለ እንዴ የኢቢኤስ አዲስ ነው እንዴ ይቺ አማራ መሆኗ ነው እንጂ ስንት ኦሮሞ ስንት አማሮች ስንቱ ቀርበው የለ እንዴ አባታቸው የደፈራቸው ምናቸው የደፈራቸው ስንቱ ሚዲያ ላይ ቀርበው የለ እንዴ አዲስ ሆኖ አይደለም ይሄ ጉዳዩ ግን ሌላ በጣም አደገኛ ግብረ መልስ ይዞባቸው መጣ ለዚህ ነው የሚገቡበት ተጨንቀው ሩጫ ይጀምሩት አሁን ደግሞ ዛሬ አዋሳ ወስደዋታል የአዋሳ ተማሪ ናት ብለዋል የአዋሳ ተማሪ ሲያረጓት ደግሞ ዲ ፕላስ ብለዋታል ዲ ኤ ፕላስ እንደሚባለው ዲ ፕላስ ብለው ነው የሰሩት ዓመተ ምሕረቱንም በአማርኛ ነው የሰሩት ልጅቷን እግዚአብሔር ይሁናት ድራማ አሰርተዋትም ይሁን ምንም አድርገዋት ይሁን እግዚአብሔር ይሁናት ምናቀው ነገር የለም ልጅቷ ግን በመሬት ካለው በመድር ላይ ካለው ከገሃዱ ዓለም ኡነታ ዝንፍ ያለ ነገር አላደረገችም ዝንፍ ያለ ነገር አላደረገችም ድራማ እንኳን ቢሆን ገና ነገ ፊልም ይሰራ የለ እንዴ መሪዎች የተናገሩት ጽንስ ዘርግፈው አስታቅፈዋል አይደል እንዴ ምስክሮቹ ተናግረዋል በቪዲዮ የተቀረጸ እኮ ጽንስ ተበልቶ የለ እንዴ ኢትዮጵያ ውስጥ ጽንስ አራስ በልቶ የለ እንዴ ጉበት ጨጓራ ያማራ ልብ ያማራ ጉበት በጣም ጥሩ ነው ለጤንነት ተብለው ጉምዞይ ሲበሉ አልነበር እንዴ አዎ አማራ ስለሆነ እንጂ የሚከፈተው ጦርነት ቀላል አይደለም ያለው ያ የሞተው ሰው ይሄን ከተናገረ በኋላ አይደል እንዴ የአማራ ክልል የፖሊስ አዛዥ የነበረው ሰውዬ ማለት ነው አለቀ ስለዚህ የኢቢኤስ ባለቤት ኤርትራዊ ነው እና አሁን ነው ኤርትራዊነት የታየ የኢቢኤስ ምናምን ስትጠቀሙበት አልነበር ፖለቲካ ስትሰሩበት አልነበር ቤተክርስቲያንን ለማዋረድ ኦርቶዶክስን ለማዋረድ ስትጠቀሙበት አልነበር አንገቷን ለማስደፋት ስትጠቀሙበት አልነበር የጴንጤ ጥርቅም አልነበር ፕሮቴስታንትነቱ አይደል ያመጣለት እና ዛሬ ምን ተገኝቶ ኢቢኤስን ስፈልግ ቀቅለ ብለው ኢቢኤስን ስፈልግ ጠብሰ ብለው ኢቢኤስን ስፈልግ እንደፈለክ አድርገው ለደንታ ነው ምን አገባልኛ እኔ አያገባኝ ስጸልይ የኖርኩበት አዋራጄን አዋርደው ሃይማኖቴን ቤተክርስቲያኔን ማህተቤን ያስበጥሰው አንጀቱን በጥስለት ወሽመጡን በጥስለት በየስጸልይ ነው የኖርኩት በቃ እንደዛ ይሄንን በደንብ አርጋችሁ ማየት ማውራት አለባችሁ ማለት ነው በጣም መነጋገር አለብንና እኔ በዚህ የምቆጣው ነገር የለም